ፍቅር ያገናኛል ምንም ኢቭን ሁላ መጀመሪያ እኔ እንደዛ አይነት ልጅ መሆኑንም አላውቅም አባት ከሚሆን ሰው ኃላፊነት ከሚሰማው ሰው እኔ ማርሰጋበት ሰው ወልድ አለብኝ ብያሰብ ሚስጥራዊ ነበር ግንኙነታችሁ ሚስጥራዊ ነበር እናቱ ያውቃሉ ባይዘው በጣም ደስ የሚሉ ለኔም እናት የነበረች በጣም ወርቅ የሆነች እናት ከዛ በፊት ታውቂው ነበር በስክሪን ወይ በሙዚቃዎቹ ጆሲያው አለማወቅ አትችልም በወቅቱ በዘጠናዎቹ ፈርጥ ከነበረው አንዱ ነው ጥሩ ጊዜ ነው የሚሰጥህ ጆሲ ደስ የሚለው ፓርት ማለት አሁን እንደዚህ ስለሆነም ብዬ ጥሩ ነገሩን ማሳጣት አልፈልግም ምክንያቱም የነበረን ጊዜ ጥሩ ነው ከ5 ወሬ ማቀው ጆሲ ያንን ነው ያድሮን ጆሲ ነው ማቀውና ይቀየርብኛል ብዬ አላስብም ሰላም ጤና ይስጥልን የተወዳችሁ ተመልካቾቻችን እንዴት ሰንብታችኋል እነሆ ዛሬም በሌላ እንግዳና በሌላ ታሪክ ወደናንተ መተናል ለዛሬ ለየት ያለ ታሪክ ያላት እናት ይዘን ወደናንተ ቀርበናል እንደው ከታሪኩ ለመጀመር ከወራት በፊት በማህበራዊ ሚዲያዎች ላይ ይቺው እናት አነጋጋሪ ነበረች ስለምን ካላችሁ መልሱን ከፕሮግራሙ ታገኙታላችሁ የፕሮግራሙ አዘጋጅ እኔ ታምሩ ማሞ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ ይሄንን ፕሮግራም በተለያዩ ማህበራዊ ሚዲያዎች ላይ የምታዩ የማህበራዊ ሚዲያዎቻችን ላይክ ሼር ኮሜንት እንዲሁም ሰብስክራይብ እንድታደርጉ አስቀድሜ ጋብዛችኋለሁ ቆይታችሁ ከኛ ጋር ይሁን እንግዳችን ሶስና ግርማይ እንኳን ደህና ተገናኘን እንኳን ደህና ቆየህ በእውነት ከሚዲያ አይቼሽ አላውቅም ሚዲያ ላይ ምናልባት ከዚህ ቀደም በሰራሻቸው የድራማዎች ላይ ካልሆነ አዎ ልክ ነው ኢንተርቪው ግን አድርገሽ ታውቂያለሽ አላውቅም የመጀመሪያዬ ነው ምን ይመስላል የመጀመሪያዬ ነው ቆንጆ ነው እንግዲህ ካም ቀጥታ በደንብ እናየዋለን ዋው እስኪ ተመልካቾቻችን እንደው አስቀድመው ውቂያ እንዲኖራቸው ሶስና ግርማ ማን ናት በምንስ ጉዳይ ነው ከዚህ ከወራት በፊት በተለያዩ ፌስቡክ ቲክቶክ ላይ እንዲሁም የተለያዩ ማህበራዊ ሚዲያዎችም ላይ መነጋገሪያ ስለነበርሽ ማናት ሶስና ግርማ እስኪ አስተዋውቂን እንግዲህ ድሉን ከሰጠኝ በቅርቢያ ቤቴ ድረስ መጥተህ ያለሁበትን ነገር ለመጠየቅ ስለመጣህ እጅግ አድርጌ በጣም አመሰግናለሁ እግዚአብሔር ያክብርልኝ ለመጀመሪያ ያህል ያው በፌስቡክ እንኳን የራሴ የሆነ ጓደኞች ወዳጆች የሚያውቁኝ እንጂ ይሄን ያክል ታዋቂም አልነበርኩም አይደለሁም ጉዳዩ ግን ያው በኔና በልጅ አባት በተደረገው ነገር በገጠመኝ ነገር ነው ይሆነውና ያው በወቅቱ አንድ ጽሁፍ ነው የጻፍኩት ጽሁፉ ያው እንባ ስላለበት ነው በጣም ስሜታዊ ሆኜ ሳይሆን በደንብ እንባ አዝኜ የጻፍኩት ጽሁፍ ፖስት አደረኩኝ እውነት ለመናገር ይሄን ያክል ሪአክሽን ያመጣል ወይም በፍጹም ሰው ጋር ይደርሳል ብለሽ አልጠበቅሽም በፍጹም በቃ የነበረው ያኔ ዛንቃ የነበረው ስሜቴ በጣም አዝኜ ስለነበረ በለቅሶ የጻፍኩት ጽሁፍ ነውና ፖስት አደረኩኝ በቃ እኔ ወጣው ከፌስቡክ እና ልክ ስገባ በጣም ተደብላቁ ነው የጠበቀኝና በጣም የደነገጥኩት በወቅቱ ማደነገጥኩኝ ምን ላረግ ነው ኔክስት ብዬ ደነገጥኩኝና ለሁሉም ነገር መዘጋጀት አለብህ አይደለና ከባድ ድንጋጤ ነው የፈጠረብኝ በዚህ አጋጣሚ በጣም ነው የማመሰግነው ሀገር ውስጥም በውጭም ጽሁፉን ብቻ በማየት ነው ቪዲዮ እንኳን አልነበረውም ፌክ አካውንትስ ቢሆን ተብሎ አልተገመተም ሪል በቃ ልብ የሚነካ ስለነበረ ጽሁፉ አክሴፕት ተደርጌ በዚህ ያክል ዓለም ጫፍ እስከ ጫፍ የጮኸ ጉዳይ ነበርና በጣም ላመሰግናችሁ ፈልጋለሁኝ እግዚአብሔር ያክብርልኝ መልካም እንጫወታለን እንግዲህ በኋላ ላይ ስለነበሩት ሁኔታዎች አንቺንም እንግዲህ ቅር አሰኝቶኛል ስላልሻቸው ጉዳዮች እናነሳለን ከልጅሽ አባት ጋርም በተያያዘ በነገራችን ላይ የልጅሽ አባት ታዋቂው ተወዳጁ ድምፃዊ ዮሴፍ ገብሬ ወይም ጆሲ ነው እንግዲህ እሱም በበኩሉ የሚለው ነገር ይኖረዋል ግን አሁን ባንቺ በኩል ምንድነው ያለው ነታ እንደ እናት እንደ ልጆች እናት የምትይው ነገር ይኖራል በሚል ነው ወዳንቺ የመጣ ነውና እስኪ ሶስና ወደ ኋላ ልመልስሽ ወደ ልጅነትሽ እስኪ ስላስተዳደግሽ ወዚህ ስላደረሰሽ ህይወት መንገድ ጥቂት በይን እስኪ እሺ የተወለድኩት አድዋ ነው አድዋ ተወልጄ
በልጅነቴ ወደ አዲስ አበባ መጣን ከፋሚሊ ጋር። እዚህ አደግኩኝ እስከ 6ኛ ክፍል። የተማርኩትም ተስፋ ድርጅት የሚባል አየር ጤና ጥሩ በመጽሐፍ ቅዱስ። በልጅነት ሲመጣሽ ወደ? አዎ በልጅነት የመጣሁት እስከ 6ኛ ክፍል ተስፋ ድርጅት የሚባል አየር ጤና አካባቢ ታወቀው። በጣም በህይወቴ በልጅነቴ ጥሩ እድል ከገጠሙኝና ስቲል ከማመሰግነው ቤዜ እዛ መማሬ ነው። ቢኮዝ የመጽሐፍ ቅዱስ ክላስ ነበረን እና በጣም ትልቅ የሆነ ደስታ ይሰማኛል። ምክንያቱም የሰው ልጅ ቤዙን ነው የሚመስለው እና ቤዜ በመጽሐፍ ቅዱስ የነበረ ነው። ቤተሰቦቼም ጥሩ በቤተክርስቲያን ውስጥ ያደጉ የሚያገለግሉ ስለነበሩ እሱን እድል አግኝቼ እዛ ነው የተማርኩት እስከ 6ኛ ክፍል። ከዛ በኋላ ተመልሰን ወደ አድዋ ደግሞ ሄድን ከ6ኛ ክፍል በኋላ። ከ6ኛ ክፍል በኋላ ያለው ደግሞ አድዋ ነው የተማርኩት እስከ ንግስተ ሳባ ማለት ነው። እንደዛ ነው ያደግኩት። ካደግሽ በኋላ ትልቅ ከሆንሽ ነፍስ ካወቅሽ በኋላ ብዙ ጊዜሽን ያሳለፍሽው አድዋ ወይስ አዲስ አበባ ነው? በ14 ዓመቴ እናቴ ትታመምና በጣም ያኔ ቤት ውስጥ ብቻዬን ነበርኩኝ። እናቴ ማስታመም ስለነበረብኝ እናቴን አስታምሜ በጣም ብዙ ነገሮችን አልፌ በወቅቱ ከባድ ጊዜ ነበር ለኔ። የመጀመሪያ ቻሌንጅ የመጀመሪያው ያኔ ነው በ14 ዓመትሽ? በ14 ዓመቴ ቢኮዝ ከዛ በፊት የነበረው እንደ አንድ ሴት ውስጥ ቤቷ ብቻዋን ሴት እንደተወለደችው የመጀመሪያ ሴት እንደመሆኔ በጣም የመጀመሪያ ልጅ ነሽ? የመጨረሻ ነኝ ግን ሴት ነኝ እና በጣም ብቸኛ ሴት ነኝ። እንደገና ደግሞ በጣም አባቴ በጣም ነበረ የሚያቀብጠኝ ትዝ ይለኛል። እና ቀብጣ ያደገች ሴት ልጅ ነበርኩኝ እና ከዛ በኋላ ደግሞ 14 ዓመቴ ላይ እናቴ በጣም ታመመች። ታማ በጣም የመጀመሪያው ቻሌንጅ ያኔ ነው የሚጀምረው። ሰው በወቅቱ በጣም ከባድ ህመም ስለነበረ አድዋ ደግሞ ያው እንደምታውቀው ትንሽ ያሉት ነገሮች ለኔ ከብዶኝ ነበረ። ለምሳሌ አሁን የታመመችበት ህመም ምን ነበር የታመሙ? እውነት ለመናገር አላውቀውም ስቲል ነው። ግን የሆነ መጨረሻ አካባቢ ላይ ራሷን ኬርስ ከማድረግ ደርሳ ነበረ። ውሃም አልነበረም ትዝ ይለኛል። እንዲያውም ባለፈው ጽፌው ነበረ እሱ ፔኔን እየጻፍኩም ስለነበረ አሁን መጻፌን የመጀመሪያው ቻሌንጅ ብዬ ጽፌው ነበረ እና ትልቁ የነበረው ህመም እሱ ነበረ። ውሃም አካባቢ አልነበረም። በየወቅት ከሰፈር ወጥተህ ነው የምትቀዳው ውሃውን ይለኛል። ሀፍ በርሜል ሞላ ነበር ኤቭሪዴይ። እናቴን አጥባታለሁ፣ አስታምማታለሁ። ልጅ አልመስልም ነበር በወቅቱ እና ደስ ይለኛል እሱ ጊዜ ማለፉ። ልጅነትሽ እንዴት አለፈ ላልከኝ በዚህ ጉዳይ አልፈዋል። ከ14 ዓመቴ ያለው ማለት ነው እና በጣም ተመረቅ ያለው በእናቴ በጣም ተመረቅ ያለው በአካባቢ ተመረቅ ያለሁኝ። ደስ የሚለኝ ጊዜም እሱ ነው የልጅነት ጊዜ ማስታወሰው እና ከ14 ዓመቴ በኋላ እናቴ አረፈች። ካረፈች ከተወሰነ ጊዜ በኋላ ወደዚህ መጣ። አጎቶች ስለሆኑ ወደዚህ ተመልሼ መጣ። ከዛ ጊዜ በኋላ እዚህ ነኝ ያለሁት። ሶስና በወጣትነቷ ሽቅርቅር ነበረች። ባለባበሷ በስታይሏ በጣም የምትታወቅ ነበረች አሉ። አዎ ልክ ነው። ደሳ ነበር። ልክ ነው በጣም አዎ። ልብስ ተገዝቶልኝ ትዝ ይለኛል። ራሴ አስተካክዬ ለብሳለሁኝ። እንዳውም ሁል ጊዜ የማይረሳኝ አለ። አረ እንደዚህ አይነት ነገር ላላውስ አትልበስ አይነት ነገር ባል ነበረ እዛ። ምክንያቱም ያው በልብስ አይደለ ሰው ልጅ የሚያደርግህ ይሄ ወደ ሌላ ነገር ውስጥ ትገባለች የሚባል ነገር አለና ሰዎች ሲገዙልኝ በቃ እንደሆነ ነገር አድርጌ አስተካክዬ ምናምን በቃ የተለየው አይነት ልጅ ነበርኩኝ። አዎ በጣም ዝነጣ በጣም ደስ ከሚለኝም አንዱ ነው። እናቴም ነች በጣም ዘናጭ ነበረች። እናቴ ባይዘወይና ማችም ማቀው በእናቴ ነው። ስለዚህ ከእናትሽ ነው የወሰድሽ ማለት ነው? ከእናቴ ነው የወሰድኩት ማለት ይቻላል። አሁን ነጠላ ከቀሚስ ከማች ምናምን አሁን አያለውና እናቴ በጣም ዘናጭ ነበረች። ቀሚስና ነጠላ ይሄ ከዚህ ጋር ሄዳል ነው ብላ የምትለብስ እናት ነበረችና የእሷ ነው ብዬ አምናለሁኝ። እውነት ነው። እንግዲህ በወጣትነት ለምሳሌ በ14 ዓመት እናትን ማጣት ያው ብዙ ሴቶች ደግሞ በዚህ እድሜ ወይም አንቺ እናትሽን ባጣሽበት ዘመኔ በእናቶቻቸው የሚሰሩበት ነው። የቀረ ጓደኞቻቸው አማካሪዎቻቸው የሚሆኑበት ነው። ምናልባት ሶስና በዛ እድሜዋ እናቷን ማጣቷ ቀጣይ ባለው ህይወት መንገዷ ላይ እንዲህ አይነት እድሎችን እንዳታገኝ ወይም ከእናት ፍቅር ጋር በተያያዘ የነበሩ እውነቶች እንዳታይ አድርጓት የጎደለባት ነገር ኖሮ ይሆን ነበር? እውነት ለመናገር በሞት ተለየችኝ እንጂ የሆነ የምትጀግንበት የለም። እናቴ በጣም ጀግና ነች እና እኔንም አጀግናኛለች ብዬ አምናለሁኝ። ያ ዋጋ መክፈሌ በ14 ዓመቴ በጣም ጠንካራ እንደሆን ያደረገኝ ራሷን የምትጠብቅ
ያው አሁን እንዳልኩ ያኔ ማንም ስላልነበረ ቤት ውስጥ ብቻዬን ነበርኩኝና ብዙ ነገር ለመሆን እድሉ ነበረ መጥፎ መንገድም ለመከተል እና በጣም የነበረኝ ልብ በወቅቱ ይገርምሃል ራሴን በጣም ጠብቃለሁኝ። በቃ የሆነ ጥሩ ጠንካራ እንደሆን ያደረገን ቻሌንጅ ነው በወቅቱና ወደ መጥፎ መንገድም አልሄድኩም። ወደ የሆነ ኢቭን ሳድግም አባትና እናቴ በደንብ አድርጎ ነው ያሳደጉኝ። ነገሮችን እንዴት ነው ይሄ ተደብቄ ሳደርግ ምናምን አይደለም፣ በጣም በግልጽነት ነው ያደግኩት። የሆነ ሰዓት አለ በቃ እንዲህ ነው በግልጽ ተነግሬ ስላደግኩኝ ምንም የጓጓሁበት ነገርም የለም እንደዚህ ምናምን የምልበት ነገርም አልነበረም እና ሁሉም በወቅቱ ነው የሆነው። ራሴን በደንብ አድርጌ ጠብቄ ማንም እንደዋልክ እግዚአብሔር ነው ያሳደገኝ። እኔ በወቅቱ ያው ምድረ በዳ በለው አንድ ቤት ውስጥ ብቻህን ስትሆን ያለ እግዚአብሔር ረዳት አልነበረኝም በወቅቱና በጣም በእግዚአብሔር እጅ ያደግኩ ማለት እኔ ነኝ። በጣም ሰብስቦኝ ልብ ሰጥቶኝ ከምንም በላይ እግዚአብሔር ልብ ሰጥቶኛል በወቅቱና በጣም አስተዋይ ልጅ ነበርኩኝ። በዚህ ደስ ይለኛል። እንግዲህ ያው ወጣትነት ሲኖር ደግሞ የፍቅር ግንኙነት ይኖራል አይደለ? ሶስና የመጀመሪያ የፍቅር ግንኙነት ወይም እንደ ወደ ጾታዊ ወዳጅ ወደ መፈለግ ሄደችው በስንት ዓመቷ ነው? በስንት ዓመቷ ነው? እውነት ለመናገር እንዳልኩ ያው ትንሽ ቻሌንጆችም ስለነበሩ በወቅቱ ቶሎ ወደ ፍቅር አልገባሁም። ከትግራይ መጣሁኝ ወደዚህ። እዚህ ከመጣ በኋላ የመጀመሪያ ያደረኩት የፊልም ትምህርት ነው የተማርኩት። ትዝ ይለኛል፣ ምክንያቱም የልጅነት ህልሜ ነው። ልጅነት ህልሜ ስለነበረ ወደ ማስተር የሚባለው አምባሳደር አካባቢ እዛ ትምህርት ነው የገባሁት። ትምህርቱን እየተማርኩኝ በመሀል ላይ ነበሩ ግን በደንብ ወደ ፍቅር የገባሁበት ያው የሚጠይቁ ችግር ዳውት የሚያደርጉ ይኖራል። አዎ ግን ሲሪየስ የሆነ ሪሌሽንሺፕ የጀመርኩት ትንሽ ቆይቻለሁኝ። እዚህ ሀገር ከቆየሁ በኋላ 2000 ላይ ነው ሪል የሆነ ፍቅር የጀመርኩት በኢትዮጵያ ቀን አቆጣጠር። አዎ በኢትዮጵያ አቆጣጠር 2000 ላይ ቆንጆ የፍቅር ህይወት ጀመረኝ። ደስ የሚል በቃ ስቲል የምናገረው ደስ የሚል ሳወራውም የሆነ ፍቅር የሚያሰኝ ስቲል ከውስጥ የማይወጣ ያኔ ፍቅር ጀመርኩኝ 2000 ላይ። ረጅም አመታት ቆየን አብረን። ያ ስለሱ ነው ላወራህ የምችለው። የሰማሁት ያ ሰው ወይም ከአንቺ ጋር የፍቅር ግንኙነት ውስጥ የነበረው በከተማችን ታዋቂ የነበሩ ባለሀብት፣ በከተማችን ቀዳሚ በተለይ በስሪዲ የመዝናኛ ቴክኖሎጂ የታወቁ ኤድናሞልን የመሰረቱት ኢንጂነር ተክለ ብርሃን አምባዬ ወንድም ታናሽ ወንድም እንደነበረ ሰምቻለሁ። ሶሲ በፍቅር ተስባ ነው ወይስ የታላቅ ወንድም ሀብታ አይታ ነው ወደ እዛ የፍቅር ግንኙነት የገባችው? ቆንጆ ጥያቄ። በወቅቱ ከሶል ጋር ስንገናኝ እውነት ለመናገር ሰለሞን ነው። እኔ ትንሽ ቤት ነበረችኝ የተከራየኋት ላልኩ እና በጣም እንደውም ይገርመኛል። እሱ እንግዲህ በጣም የሀብታም ልጅ ነው። ፍቅር ነው ያገናኘን። ምንም ኢቭን ሁላ መጀመሪያ እኔ እንደዛ አይነት ልጅ መሆኑንም አላውቅም። ባይዘው የሀብት ማማ ላይ እንዳለ አላውቅም እና ከተገናኘን በኋላ የምር መጀመሪያ ላይ አላውቅም፣ ሳውቀው ማለት ነው መጀመሪያ ላይ ሰው በጣም ደስ የሚል የፍቅር ጊዜ፣ ቆንጆ የማይረሳ ህይወት የሆነ ፍቅር አሳልፈናል። ረጅም የሆነ አመታት ነው አብረን የቆየ ነው። ስንት አመት ቆያች? 6 አመት ከቆየም በኋላ እግዚአብሔር ፈቅዶ ወደ ጋብቻም ደርሶ ነበረ። ሽምግልና ምናምን ደርሶ ነበረ። ያ ከዛ በኋላ ነው ምን እንደሆነ አላውቅም። በእነሱ በአንዳንዶቹ የቤተሰብ ጣልቃ ገብነት ነው ያ ሁሉም ባይሆኑ። ምን አትመጥንም የድሃ ልጅ ነች ነው ምንድን ነው? አይ አይደለም እንደዛ ትንሽ እንያቸው በሚል ነው በወቅቱ እኔ የሰማሁት። እና በጣም ደስ የሚሉ ፋሚሊዎች ናቸው። ባይዘው በይ በጣም ነው የምወዳቸው፣ ስቲል ነው የማከብራቸው። እና አይ ቲንክ አግባ ሲሉት በጣም ለረጅም ጊዜ ፍቃደኛ አልነበረም፣ ደስ የማይለውም ነበር። እና ከኔ ጋር ረጅም አመት እንደነበረም አያውቁም፣ አልነገራቸውም። እና ልክ መጨረሻ ሰዓት ላይ አገባለሁ ብሎ ሲወስን ትንሽ የሰጉም ይመስለኛል። ልክ ነው፣ ሚስጥራዊ ነበር ግንኙነታቸው፣ ሚስጥራዊ ነበር። እናቱ ያውቃሉ። ባይዘው በጣም ደስ የሚሉ ለኔም እናት የነበረች በጣም ወርቅ የሆነች እናት
ማማ ታውቅ ነበር። እህቶቹም አንዷ እህቱ እንዲያውም እስካሁን ስቲል ጓደኛዬ ነች። 14 ዓመታችን ነው በሱ ተዋውቀን ስቲል እሷ ጓደኛዬ ነች። የጮኛሽ እህት ማለት ነው ነበር? ስቲል ጓደኛዬ ነች። ሌላ ጓደኛ የለኝም እና ሁሉም አይደለም የሚያውቁ የነበሩት እና ልክ ወደ ጋብቻ ሲወሰን ነው የነገራቸው እና ይሄ ቶሎ የመወሰኑ ይመስለኛል ስጋት እንግዲህ ሆናቸውን እንደ ፋሚሊ እኔም በሆን ላረገው እችላለሁ ብዬ ነው የማስበው። ትንሽ እንያቸው ወጣት ናቸው የሚል ስጋት ሊኖርባቸው ይችላል እና ያን የገባኝ ስቲል ምን እንደሆነም አልገባኝም በወቅቱ ጀስት በዚህ ልበለው ብዬ ነው እና ሰርግ ደረሰ ምናምን በቃ እኔ በህይወቴ ምመኛው የነበረው ባሌ እንዲሆንና ቀይሱ ሙሽራ ሆኜ ማየት ነበረ ምኞቴና እግዚአብሔር አይሮን ነው አላረገውም። ያ ሰርግ ቀረ። በወቅቱ እንደ አንድ ሴት ሰርግ ተብላ ቬሎ ተብላ ሲቀር የሚያም ነገር የለው። ሁሉ ነገር ተሰናድቶ አዎ ትደነግጣለህ። ማለት እንደዚህ ይቻላል ወይ ነው ያልኩት። ያለቀ ነገር ላጣዎች አለው ወይና ምን ሆንኩኝ ለሪሌሽንሺፕ የነበረኝ ግምት ትንሽ በጣም ወረደብኝ። በቃ አይሰራም አይነት ነገር የለም መቆየት ምንም ዋጋ የለውም ወደሚል ነገር ገባሁ። ቢኮዝ በጣም ብዙ ዋጋ ከፍያለሁ ያ ነገር እንዲሆን። ፍቅሩ በጣም ፍቅርም ነበርና እንዲህ የሚናድም አይመስልህም በወቅቱ እና ያ ነገር ሲቀር ትንሽ አሟሙኝ ነበር። አልተነጋገራችሁም? ለምሳሌ 6 ዓመት ከቆየ ፍቅር ረጅም ዓመት ነው 6 ዓመት እንደው ፈጣሪ ቢፈቅድ ልጅም ሊፈጠር የሚችልበት ዓመት ነው። ታዲያ ይህን እነዚህን ዓመታት ያክል ቆይታችሁ ፍቅሩን ከመናድ ከመለያየት ይልቅ አብሮ ለመሆን በራሳችሁ ሀሳብ በራሳችሁ መንገድ ተነጋግራችሁ ነገሮችን ለመፍታት አልሞክራችሁም? ሞክረናል። በወቅቱ ራሱ መወሰን የማይችልበት ጊዜ ነበር። አንዳንዴ አሁን ላይ ስናስበው በጣም ይቆጨንም ነገር ነው። በተለይ በሱ ሳይድ ይቆጨዋል። ኦፍ ኮርስ ምን ነው በቃ ራሴ በወሰንኩ የሚል ነገር እንዳለ ይነግረኛል ሁሌ። እኔም ደግሞ ፑሽ አላረግም ማለት ሁሉ ጊዜ እኔ ከእግዚአብሔር ጋር አወራለሁ። ልምድ አለኝ ከእግዚአብሔር ጋር ማውራት። ምክንያቱም እንዳልኩ ያደግኩት በመጽሐፍ ቅዱስ ነው። በልጅነቴ እግዚአብሔር እያወራኝ ስላደግኩኝ ቶሎ ብዬ ወደ እሱ ነው የሚሄደው። ጌታ ሆይ ፍቃድ አይደለም ወይ እላለሁኝ። ያው በእምነቱም ጸናው ባልሆንም አማኝ ነኝ፣ በጣም አምነዋለሁ እና የእሱን ፍቃድ ጠይቃለሁኝ። በቃ አንተ ብትፈቅድ ኖሮ ሰው ኃይል የለውም ባይዘው እግዚአብሔር የፈቀደውን የፈለገ ማንም ሊደው አይችልም። እግዚአብሔር ብሎታልና ቶሎ ብዬ አቆማለሁኝ፣ አልከራከርም፣ ፑሽ አላረግም ነገሮችን። እኔ ያኔ እንደዛ ሲሆን ኦፍ ኮርስ በጣም ያማል ነገሮች ትንሽ በቃ በራሱ የቆመም ስላልነበረ ይመስለኛል ለመወሰን አልቻለም። ያው በእነሱ እጅ ነው እሱ ይመስለኛል የነበረው ነገሮችም። አሁን ላይ ነው እሱ የሚያስበው እሱን ነገር ትቼ እንደዚህ ማድረግ ነበረብኝ ወደሚለው ነገር የሚገባውና በአጠቃላይ እግዚአብሔር አልፈቀደውም ብዬ ነው የምለው። የሚፈቅደው ምንም የሚደነው ነገር የለም። ከዛ በኋላ አልተገናኛችሁ? እንዳልኩ ፋሚሊ ነን፣ ቤተሰብ ነን። እህቱ በጣም ጓደኛዬ ነች፣ በጣም ነው የምወዳት። ቤተሰቦቹም ኦልሬዲ ቤተሰብ ስለሆንን በደስታም በሀዘንም ሄዳለሁኝ። እንዲያውም በቅርቡ አልኩኝ ላይክ እነሱን ያገኘኋቸው ማማ የሞተች ጊዜ እናታቸው የሞተች ጊዜ እና እውነት ለመናገር በጣም ለእኔም እናት ነበረች። በጣም ነው የምወዳት። በጣም ልዩ እናት ነበረች እና በሀዘኑ ጊዜ ተገናኝተናል። በቃ በደስታ ጊዜም በሀዘንም እንገናኛለን እና እንደ ፋሚሊ ነን። ጥሩ ፋሚሊዎች ስለሆኑ እንገናኛለን። የሱሲና የቢሊየነሩ የ6 ዓመታት ፍቅር ታዲያ እንዴት ነበር ሲገመገም? ወይ ቆንጆ ነበር። በጣም ነው ደስ የሚለው። በጣም ትዝ ይለኛል ካሳንቺስ አካባቢ ነበር የምኖረው። ወደ ኖክ ካወቀው ወደ ታች ኮንዶሚኒየም ነበረ እና አሞኛል ሲለኝ ምናልባት ከሌለኝ ታክሲ ካጣው አበባ ገዝቼ ትዝ የሚለኝ 3 ብር ነበረች ሌላ አበባ እና እሷ እጄ ላይ አለመድረቁ በራሱ በጣም ሩቅ ነው፣ ሳሪስ ነው ቤታቸው እና ወይ ግማሽ መንገድ ምናምን ሄዳለሁ በታክሲ ግማሹን ደግሞ በእግሬ ሄዳለሁ። አድርሼለት ስመጣ በጣም ደስ የሚለኝ በቃ የሆነ ነገር ነው እንትን የሚለኝ ቅልል ይልሻል። በቃ የሆነ ነገር ነው እንጂ አዲስ ነገር ነው ውስጥ የሚያደርገው ማየቱ እና ያን አይወጣም ነበር ከቤት ከታመመ ሪህ ነበረው። ሳሪስ ድረስ ሄጄ አበባውን ሰጥቼው አይቼው እመለሳለሁ። በቃ አይደክመኝም።
ያኔ ደግሞ ፊልም ላይ ያምሽ ነበረ እዚህ የሚል ከሆነ የማታ አልነበረ ቀድሜ ሄዳለሁ 2 ሰዓት ታክሲ እንዳላጣ ቀጠሮ ሲኖረን ከሱ ጋር ሰፈር ነው የምንገናኘው ቆንጆ ቤት ነበር የምንገናኘበትና ወደ 2 ሰዓት አካባቢ እርል ሄዳለሁ እስከ 6 8 7 ሰዓት ቁጭ ይጠብቀዋል እስከ ሌሊት በቃ ዘግቶ እስኪመጣ አሁን ላይ 2 ደቂቃ መቆየት አልችልም እንደው መጠበቅ አልችልምና ያኔ ምንድነው የነበረው ላለው በቃ ምን አይነት ጉልበት ነው የነበረው ፍቅር ምን አይነት ኃያል መሆን ያየሁበት ታይም ነውና 2 ሰዓት ሄዳለሁ ያኔ ታስታውሳለህ በቃ ራይድም ምናምንም ቢኖርስ ምን ተማሪ ነበርኩኝ እና ሳይመሽ መሄድ አለብኝ ወደዛ ጠብቀዋለሁ በቃ የግሌ ነው 4 5 ሰዓት ቁጭ ነው የምለው ያውቃሉ እነዛ ሰዎች መጽያ ይሉኛል ወይ መጽያ ምናምን የሆነ በማዘን ነው የሚያወጣ ቁጭ ስለምል ምናምን ሰለሞን መጣችልኝ ማለት ወይ መጽያ ትልካብላው ይላሉና አያለው ፊታቸው ላይ አሳዝናቸዋለሁ መሰለኛል ለኔ በቃ ኖርማል ነው 4 5 ሰዓት ላይ በቃ ቁጭ ብዬ እጠብቃለሁ ሲመጣ በቃ የሆነ የዓለም ንግስት ጁንከን የሚሰማኝ ጣኑ ደስ የሚለኝ የነበረውና ፍቅር ኃያል ነው በጣም ከ6 ዓመት በኋላ በጣም የምትወጪው በጣም የምታፈቅሪው ሰው ጋር ስትለያይ መቼም እንደ ሴት እንደ ወጣት በወቅቱ የሚሰማሽ ስሜት ይኖራል በቃ ከዚህ በኋላ ህይወቴ ከሌላ ሰው ጋር ልቀጥለው አልችልም ሌላ ሰው ልወድ አልችልም አይነት ስሜት ተሰምቶሽ ነበር ወይስ ሌላ አማራጮችን ወሰድሽ በጣም የተሰማኝ ሌላ መውደድ አይታሰብም ምክንያቱም ማሰብ አልችልም ማለት ሪል ፍቅር ነው ገባ ከስሜቱ ወጣ ሌላ ማሰብ ከባድ ነው እንደው ምን የመጣልኝ ግን ምንም አይነት ሪሌሽንሺፕ ውስጥ መግባት እንደማልፈልግ በቃ ከዚህ በኋላ ዋጋ የለውም ማለት ነው ሪሌሽንሺፕ ብዙ ሰዎች ያቁናል ከሱ ጋር አገባ ሲባል ሶሲና ነው የተባለውና በደንብ ነው የሚያውቁት ጓደኞች በጣም ነው የሚወዱኝ በጣም ነው ማከብራቸው በቃ ቤት ተሰብስበን ነው በጣም ቤት ውስጥ መስራት ወዳለው ኩክ ማድረግ ወዳለው እነሱ ሰርቼ ምናምን ጠራቸዋለሁ because ጓደኞቹን ይወዳል በጣም የምትወደው ሰው አብሮህ ለመሆን ጓደኞቹ መያዝ አለበት ምንም ቢሆን ገባ እነሱ ካሉ ደስተኛ ነው ከነሱ መለየት አልፈልግም ስለዚህ መጀመሪያ የሚይዘው እነሱን ነው በጣም ምግብ ሰርቼ ምናምን ይዛቸው አለዋለሁ ደስ ይለዋል በጣም አብሮኝ ይሆናልና ጓደኞቹን በጣም አክብሬ ወድጄ አብሮ ነው ያሳለፍነው ሞስት ረጅም ጊዜ እና ቶሎ ለመውጣት ከብዶኝ ነበር አይቻልም በቃ የሆነ ምን አይነት ልበለህ ልትናገረው ማችለው ስሜት ነው ቀጥ ያለ ስሜት ነው የተሰማኝ ብዙ በቃ የሆነ ታስብ ይሆን ይችላል ግን ታወዳድራለህ የሆነ አሁን ስታየው አይ ወይኔ እሱ እኮ እንደዚህ ነው የሚያደርገው ወይኔ ያለባበሱ እኮ ታነጻጽራለህ ምናምን ነገር ለማሰብ እንኳን ነው ማውራትና ለኔ ከብዶኝ ነበር እውነት ለመናገር ለጅም ጊዜ አላረኩም አላሰብኩም ሲጀመር በቃ ምንም አይነት ሐሳብም አልነበረኝም ግን ከጊዜ በኋላ ምን አሰብኩኝ መውለድ እንዳለብኝ በቃ ሪሌሽንሺፕ ሳይሆን ማግባት ምናምን ሳይሆን በቃ ጥሩ አባት ከሚሆን ሰው ኃላፊነት ከሚሰማው ሰው እኔ ማልሰጋበት ሰው መውለድ አለብኝ ብዬ አሰብኩኝ ለምን እድሜሽ አስጨንቆሽ ነው ወይስ አይ በቃ ሪሌሽንሺፑን አልፈለኩትም በቃ እንዳልኩ ከሱ ጋር ካልተሳካ ዋጋ ቢስ አይነት ስሜት ተሰማኝ ስለዚህ የመጀመሪያ ልጅሽ አሁን የሰለሞን ልጅ አይደለችም ወይም የ6 ዓመት የፍቅር አጋርሽ ልጅ አይደለችም ብዙ ሲወሩም ሰምቻለሁ ስለ ልጄ አባት የሰው ልጅ አይደለችም ቢሆን ደስ ይለኝ ነበር አይደለችም ከልጅ አባት ጋር የተገናኘ ነው ያው ከዚህ ስሜት ውስጥ ከወጣው በኋላ ነው የመጀመሪያው ልጅ አባት ጋር በነገራችን ላይ ከጆሲ ጋር የተዋወቅኩት የሙሽራ ጊዜ ውስጥ ነው ይሄ ላገባ ወራቶች የቀሩኝ ጊዜ ነውና እዚህ ለኛል ቅዱስ ባየልኝ ካወቃት ያ ወደ ጉዳችን ነው ነው ቅዱስ ባየልኝ የምትባል ጓደኛ አለችኝ ያኔ የአሜሪካ ሀገር ትኖር ነበርና ፊልሟን ለመስራት ወደ ሀገር ትመጣለች ጆሲ ደግሞ የእሷ የባሏ ያዕቆቤ ጓደኛ ነበረ በወቅቱና እኔ አላቅም ጀመር በቲቪ ነው ማውቀው ጆሲን እንደውም አይተው የምትጠላው አይነት ሰው የለም ዝም ብለህ ሳታውቀው እንደዚህ አይነት ስሜት ነው የነበረኝ ማደንቀውም አልነበረም ወዶ ደስ በቃ እንደዛ ማይመች አይነት ነገር የለም ምስለውም የነበረውን ፒክቸር እንዳል ነበር ይሄ ጉረኛ ምናምን የሚመስል አይነት ነገር ነው እና የነበረው ትመጣለች ወደኔ
ሶልልም ኦልሬዲ ሙሽራ ስለሆንኩኝ ወራቶች ነበር የቀሩኝ ወቅቱ ታውቃለች በስልክ ማውርታለች እና ከሷ ጋር እንደምገናኝ ነው የማውቀው መታፒክ አደረገችኝ ልክ በጣ ግን አብረው ነው እሱ መኪና ነው ደነገጥኩ እንዴ ከማን ጋር ነው የመጣችው ብዬ ገባን ለመጀመሪያ ጊዜ ያየሁት ያኔ ነው ከዛ በኋላ ተዋወቅን ሄድን እና እኔ በጣም ደስ የሚል ሰው የነበረው ወቅቱ በቴሌቪዥን ያየሽው ወይም በሩቅ ስታዩ የነበረው በጣም የተለያየ ጆሲና ስታገኙ በጣም ሰው አክባሪ ማለት ወይ እንዲያው ራሴ ትላልኩበት ወይ ሰውን ሳታየው እንደዚህ ቃልሽ ማለት እንዳሌለብህ አንዴ ወይ ለካ ጥሩ ሰው ነው ምናምን ብላ በቃ ጉዳኛ ምናምን ነው ምስለው የነበረውና ቤቱ ሄድን ሳሚ ህንጻ ጋር ነበረ ቤቱ ያኔ ገርጂ ጋር ቤቱ ሄድን ያኔ ትዝ ይለኛል እሷ ነበረች ኃይል ጸጋዬ ሾል የሚጀምርበት ጊዜ ነው ቲቪ ላይ የመጀመሪያ ጊዜ ገና ሾል ጀምር ስለሱ እንዲያወሩ ነው አክቹአሊ ተቀጣጠሩትና እኔ ድንገት ነው ከሷ ጋር ነበር የቀጠሮ የተገናኘ ነውና ሄድን እሱ ቤት አብረን ዋልን እዛና የተለያየ በቃ የሚገርም አይነት ሰው ነው የነበረውና በወቅቱ በጣም ልክ እንዳየኝ የሚገርም ነገር እንዴችማ ሌሎቼ እናት ነች አለ እንዴ ምንድነው ደግሞ ይሄ የምልጆች እናት ነው እኔ አገባለው ነው ምን መሰለኝ በወቅቱ ያለ አይደል የጠበሳ አዲስ ስታይል ምናምን ቢኮዝ ሪጀክት አደርጋለሁ በወቅቱ እንዳልኩ እኔ ከባድ ፍቅር ስለሆንኩኝ ማየት ማልችልበት ሰዓት ነው ኦሬዲ ወደ ሰርግ ይሄድሽ yes እና ያኔ በቃ ምን ማወራውም ያኔ ማሰለች ሰው ነኝ ስለሱ ሳወራ እንደዚህ ነው እኮ ምናምን የማሰለች ሰው ነኝ ጀመር ያኔ ስለሱ ነው ማወራው ምንም ማወራው ታሪክ አልነበረምና አይ ቲንክ ሪጀክት አድርጋለሁ ያኔ የሚያደርግ የነበረው ምናምን አልሰማውም የነበረው እስኪ ያለው ሶል እንዳይደውለው እና አረ እንደኔ ያገባ ነው ምናምን አልኩት አረ እባክሽ ነው ምናለኛው እንዳውም ሰርጌ ላይ ትመጣለህ ብዬ ስልኬን ጠርቼው ነው ትዝ ይለኛል ተጫውተን ተጋባዥ እንግዳ አደረግሽው ከወራቶች በኋላ አገባለሁ እና ፕሊስ ትመጣለህ እንዳውም ታውቃለህ ምናምን ብዬ አግኝቼ ነው ስለሱ ማውራት አውርታ ምናምን ነው ናይስ በቃ ደስ ይላል ነው ምናለኝ በቃ እዛ ጋር በቃ ያው ወንድማቸውም ታዋቂ ስለነበር በከተማው የትልቅ ህንጻ ባለቤት ነው ኢንጂነር ተክለብርሃንና ያ ብዙዎች ስለሚያውቁትም ደግሞ የሱ ወንድም ላገባ ነው ስትይ ያው ጆሲም ታዋቂም ስለሆነ ያው ያንን በደንብ አንደርስታንድ ያደርጋል አዎ ሰው ግን የሚገርም ነገር እንደዛ አይነት እንትን አልነበረውም በቃ የታዋቂ ልጅም አይመስልም በጣም ደስ የሚል አይነት ያለው ሰው ነው ጓደኞቹን ብታያቸው አሁን ያልወጣ ነገር አለ አይደለም ብዙ ጊዜ ያለው የሀብታም ልጅ ነው ጓደኛ የሚያደርገው በቃ እሱ እንደዛ አይደለም በጣም ደስ የሚል ስብዕና ያለው ልጅ ነውና እንዳልኩ ጠርቼ ሰርጌን ምናምን ነገር ወጣን እንግዲህ ማን ይቅርጻ ፊልሟን ለመቅረጽ ነው የመጣችው እዚህ ከዛ በኋላ አይቼው አላውቅም ልክ ሰርጉ ሲቆም የመጀመሪያ ትዝ ያለኝ እሱ ነው የልጆቼ እናት ግን ከልጅሽ አባት ወይም ከሰለሞን በኋላ ካገኘሽ ልጅሽ አባት ጋር ምንም አይነት የሪሌሽንሺፕ ቆይታ አልነበረችም ማለት ነው ለስት ወልድሽ ተለያያችሁ ከወለድሽ በኋላ ልክ ከሰርጉ በኋላ እንዳልኩ እስኪያገባ ጠበቅኩኝ ሰው ነው አንድ አመት ይመስለኛል ካገባ በኋላ እኔ ማሰብ ጀመርኩኝ እንዳልኩ እሱ አገባ ወዲያው ሳይሆን ቆይቶ አገባ ስለዚህ በቤተሰብ መጥቶለት ማለት ነው ይመስለኛል አውና አገባና ልክ አገባ በኋላ ነው ማሰብ የጀመርኩት በቃ ይሄ መውለድ አግብቻለሁ አግቢ ሳትለኝ በተለይ አይነት ነገር ሜሴጅ ነውና እስኪ አገባ ምንም አይነት ነገር ውሳኔ አልወሰንኩም አላሰብኩም ሰው እናገባ ሳቅ እኔም ወደ ማሰብ ጀመርኩና የመጀመሪያ አይመጣልኝ ጆሲ ነበረ ቢኮዝ ያኔ በጣም እርግጠኛ ሆኖ ነበር ሲያወራ የነበረው አንቺ ልጆቼ እናት ነሽ ምናምንና እንደ እሱ እንደ ቢዩ ባግረ ማሰብ ጀመርኩና ሄሎ ሃይን በቃ አልዋሽህም ቶሎ ይመጣልኝ ይሄ መውለድን ሳስብ በቃ የልጅ አባት ቢሆን ብዬ ያሰብኩት የመጀመሪያ እሱ ነበርና አገናኘን ማማን ከመውለዴ በፊት ግን ከዛ በፊት ታውቂው ነበር በስክሪን ወይ በሙዚቃዎቹ ጆሲ ያው አውቃለሁኝ ግን እንዳልኩ ብዙም ሙዚቃ ምናምን የመስማቱ እንትንም ስላልነበረ እንዳልኩ በመጽሐፍ ቅዱስ በቸርች ነው ያደግኩትና ሞር የዘፈን አድናቂ አይደለሁም እንዲሁ ግን አውቀዋለሁ ማለት አለማወቅ አትችልም በወቅቱ በዘጠናዎቹ ፈርጥ ከነበረው አንዱ ነው ግን በዛ አይደለም በዛ ስሜት አይደለም ጀስት አጋጣሚ ነው የተገናኘንበት ሞመንት እና ተገናኘን ስንገናኝ ግን ምን ነው አለኝ አይ ሰርጉ ቀረ አልኩት
ፌል አረገ። አዎ ቀረኩ አልኩት እንደዚህ በጣም በተሰበረ ስሜት ውስጥ ወይና እንዴ ያን ሁላ ደንፍተሽ ምናምን ያለኝ። አዎ በጣም ነው ያደነፋሁት ምናምን ብዬ ስመለስ በቃ በተሰበረ እንትን የተመለስኩት እንዲህ አይነት ነገር አትልምና አዎ በቃ ምናምን አልኩት። አብረን መሆን ጀመርን። ጥሩ ጊዜ አሳለፍን። ጥሩ ጊዜ ነው የሚሰጥህ ጆሲ ደስ የሚለው ፓርት ማለት አሁን እንደዚህ ስለሆንን ብዬ ጥሩ ነገሩን ማሳጣት አልፈልግም። ምክንያቱም የነበረን ጊዜ ጥሩ ነው። ጥሩ ታይም ነበረ፣ ጥሩ መከባበር ነበረ፣ ጥሩ አስተዋይ ነው፣ ጥሩ የፍቅር ጊዜ የሚሰጥ ሰው ነው። በቃ በትንሽ ሰዓት ብዙ ፍቅር የሚሰጥ አይነት ሰው ነው የነበረው እና ተካስሻ አንቺም መካስ ምናምን ሳይሆን ደስ በቃ ጥሩ ውሳኔ ነው። በቃ አትሊስት ወደ ሌላ ሰው አይደለም ወደ ጥሩ ነገር ነው ብዬ አሰብኩበት ነው። ምክንያቱም ያ የነበረው የሚያወራው የነበረው ነገሮች የሚያስብልህ ይሄ ነው ጥሩ አይነበረ ስለሆነ ያልተሳሳትኩኝ ውሳኔ ነው የመሰለኝ እና በወቅቱም ጥሩ ሰው ነበር ለመናገር። እሱኛው ጆሲ ነው የማውቀው ስቲል እንዳልኩ ያኔ ሾው ገና የሚጀመርበት ጊዜ ነው የነበረው ኢቢኤስ ላይ እና በቃ ስብናው ደስ ይላል። ያው ብዙ ዝናም የለም ብዙ ገንዘብም የለም ያኔ ነው ይሄ እንደሆነ እንደ ባህል እንደሆነ አይደለም ያደገ የመጣበት ጊዜ እና ጥሩ ደስ የሚል ጊዜ ነው ያሳለፍነው። እንደዛ ሆነ። ከዛ በኋላ ደክሞኝ የለ እዛ ረጅም ሪሌሽንሺፕ ውስጥ አይደለም የነበርኩት። እንደገና ረጅም ነገር ውስጥ መግባት አልፈለኩም። በቃ የሆነ ቶሎ ብዬ መውለድ ነው የፈለኩት። ደከምኳልሽ? በጣም ደክሞኝ ነበረ እውነት ለመናገርና ሪሌሽንሺፕ አልፈልግም። በቃ ቶሎ ወስኜ አባት የሚሆነኝ ሰው ብቻ ነው በወቅቱ ያሰብኩት። ምክንያቱም በጣም ነው የሚደክመው እና ያንን ደግሞ አላገኘሁትም። እንደገና እሱ ላይ ደግሞ ያየሁት ትንሽ መወሰን አለመቻል ምናምን ያሉላ በቃ በጣም ነው ድሪሙን ብዙ ሊሆን ይችላል በወቅቱ እና ያኔ የነበረው እንዲያውም በቃ አንቺ ሎቼ እናት ነሽ ከአብረን ወልደን እንድንኖር በጣም እርግጠኛ ነበር። በጣም የሚገርመኝ ይሄ ነገሩ በቃ እኔ ካንቺ አብረን ወልደን እንኑር ነው በቃ የሚለውና ይሄ የመውለድ ፓርቱ እርግጠኛ ነበር መጀመሪያ ቀን ካየን ጀምሮና ይሄ ልጅ ነብይ ነው እንደ እስክል ድረስ ማለት ነው። እና ያ ነገር አልሆነም። እንግዲህ እግዚአብሔር አልፈቀደው አልሆነም። በቃ ተውኩት። በቃ አልኩ ተለያያችሁ። ገርፍሬንድ መሆን አልፈለኩም በወቅቱ በቃ ቆመ። ከመጀመሪያ ልጅ አባት ጋር ተገናኘን። የመጀመሪያ ልጅ አባት ጋር ተገናኘን። ጥሩ ጊዜ አሳለፍን ከሱ ጋር ቆንጆ ይሄ እንዳልኩ የሚፈልጉ የነበሩ ወንዶችን ነው ሰርች ማድረግ የፈለኩት። በቃ በጣም የሚለምኑ የነበሩ በወቅቱ እምቢ ያልካቸው ልክ ከሰርጓ ሲቆም እነሱ ነው ማሰብ የጀመርኩት። ወደ ኋላ ያይሽታቻቸው በቃ ለማን ነው በቃ እንደዚህ ጥሩ የነበረው ለኔ። ምክንያቱም ያኔ ሲያወሩና ሲሆኑ በጣም አይደለ የምትችሉበት በጣም ነው የምትችሉበት በወቅቱና እሱን ነው ማሰብ የጀመርኩት። በቃ እንደዚህ መሆን ከፈለኩኝ እንደዚህ አይነት ሰዎች ማወዳደር ጀመርኩኝ ጥሩ ምናምን ነገር ብዬና ከነሱ አንዱ እሱም ነበረና በጣም ጥሩ የዋህ ነው የልጅ አባት። እግዚአብሔር ፈቅዶ የመጀመሪያ ሴት ልጅ ነው ወለድኩኝ። በጣም የተደሰትኩበት ጊዜ ነው ባይዘው እሷን የወለድኩባት ጊዜና ቆንጆ ጥንካሬ በረከቴ ስኬቴ ነች ልጄ ነው ወለድኩኝ። እንዳልኩ ይሄ አላማዬ አንድ ነው በቃ መውለድ ብቻ ነው የምፈልገው። እኔ መድከም አልፈለኩም በቆይታ ላይና ልጄ ማሳደግ ጀመርኩኝ። 1 አመት ሲሆናት ስራ ጀመርኩ። ቆንጆ የከተማችን አለ የተባለ ሬስቶራንት ትዝ ይለኛል ወደ አትላስ አካባቢ ተከፈተ ቤት ነበረ። ከሰለሞን ከዛ ከጆሲ ከዛ ሶስተኛ ስተያይ አንዳንዴ እኮ ከሰው ወደ ሰው ስቴጂ አላም ለራስሽ የምትሰጪው እንደ ሴት ምናምን ወደ ሌላ ወንድ መሄድ ምናምን እንደዛ አይነት ስሜት አንዳንዴ ጥሩ ያልሆነ ስሜት ሊሰማሽ ይችላል አይደለ? አዎ ምን ላድርግ የዚህ ሁላ ምንጭ እንዳልኩ እሱ ተመሰበረ ነው መጀመሪያ የነበረኝ የፍቅር ግንኙነት አለመሳካት ነው። አለማሳካት ነው እሱ ቢሳካ እነሱ ጋር ባልተገኘው። ምክንያቱም እሱ አለመሳካት ለኔ ብዙ ስብራቶችም ጭምር ብዬ አስባለሁ። ይሄን ሁላ አልፋለሁ ብዬም አልገመትም ነበረ። ቢኮዝ በጣም ነው የሚያቀኝ በጣም ነው የማቀው። ገና አይኔን አይቶ ነው የሚያቀው ስሜቴን እሱም እንደዛና ቢሆን ጥሩ ነበር አብረን ብንሆን ኖሮ እኔም ደስ ይለኝ ነበር። ልጆቼ ከአንድ አባት ተከብሬ እሱንም አክብሬና እሱ አለመሆኑ የነዚህ ሁሉ ዋጋ ነው ብዬ አምናለሁ።
አንዳንዴ አሁን በፊት ለምንድነው ብዙ ትላለህ አይደለ እዛው ሳትሆን ለምን አንድ አፍቅረው አይኖርም ትላለህ እኮ በጣም ነው የምትፈርደውና ለካ ሳይሳካ ሲቀር ነው ነገሮችን ብዙ የሚሆኑብህ። ኦኬ አንድ ሰው ቢሆን ደስ ይልሃል። ረጅም የነበረው ልምዴም እሱ ነውና በቃ ሳይሳካ ሲቀር ነው ሲንግል ማም የምትሆነው ሌላም ጋር የምትሆነውና የእሱ አለመሳካት ብዙ ነገሮችን እንዲሆኑ ያደረጋቸው ብዬ ይላለሁኝ ሁሌ። ከዛ መቼም ህይወት ይቀጥላል። ከልጄ በኋላም ቀጠለ። ልጅ 1 አመቷ ሆነ እና ስራ ጀመርኩበት ቤት በጣም ትልቅ የበረከት ቤቴ በጣም ደሞዜ ትዝ ይለኛል 2500 ብር ነበር የተቀጠርኩት። 2500 ብር ሆስተስ ሆኜ ነው የተቀጠርኩትና አዲስ ቤት ነው። በጣም ቆንጆ ቤት ነው። በቃ እኔ ከተማችን አለ የተባለ ክለብ ነው ሬስቶራንት ነው። ክለብ አይደለም። እስከ 4 ሰዓት ኦር እስከ 5 ሰዓት ነው የሚቆየው። ጥሩ ሬስቶራንት ነውና ኢቭን ድምጽ እንኳን የለውም። በክላሲካል ነው። ዘፈን እንኳን የለውም። ሰው እዛ ቤት ገባሁኝ። በጣም ጥሩ አሰሪዎች ናቸው። በጣም እዛ ቤት ላይ አይሮን ነው ጎበዝ አልነበርኩም ምን ይላለሁ። ምክንያቱም በጣም ብዙ እድሎች ነበሩኝ። በጣም ብዙ እድሎች ትዝ ይለኛል። አንዴ በጣም በትንሽ ሰዓት ውስጥ 50 ሺህ ብር ቲፕ ያገኘሁበት ቀን 50 ሺህ ብር yes በጣም የገረመኝ በጣም ደሞዝ 2 ሺህ ብር ነው። ምን አይነት ሰው ነው 50 ሺህ ብር? አንዱ አይደለም ቻሊ ፕሮግራም ተደረገ። ያኔ በጣም ባለሀብቶች ነው የሚገቡት ባይ ዘ ወይ የአላሙዲን ግሩፕ ናቸው አብዛኞቻቸው። መሐመድ አላሙዲ yes እሳቸውን በጣም ብዙ ጊዜ ይመጡበት ቤት ነው። ደርሶሽ ያላንቺ እስከሳቸው እንደ አይ ያው ለሁሉም የሚሰጥ ሲመጡ ያው መስጠት ነው። አዎ ለሁሉም ነው የሚሰጠውና እኔ በጣም ብዙ እኔ ነኝ ባለቤት ባይዘው የሚመስለው እዛ ቤትና ባለቤቶቹም አይ ቲንክ በቃ ሰጥተውኛል። በቃ ይሄ እንትኑን ከልቤ ነው የምሰራው። የኔ ድርሻ ሆስተስና ሪዘርቬሽን እና ደግሞ ቦታዎችን ማስተካከል እንግዶችን መቀበል ነው። ግን ብዙ ስራዎችን ሰራ ነበር በወቅቱ ነው። የተበላሸ ነገር ካየው አላልፍም። ነገሮችን አስተካከልና ትዝለኛል። ማናጀር ነበር ማናጀሩን ያስወጣው። በቃ እንጂ ማኔጀር አድርጌ አይነት ነገር የለም። ሰው በጣም እድሉን ስለሰጡኝ በደንብ አድርጌ እንደ ቤቴ የሰራሁበት ቤት ነው እና በጣም ብዙ ሰዎችን ያገኘሁበት የውጭ ዜጎች ነበሩ በወቅቱ ዲያስፖራዎች። በቃ ከተማ አለ የተባለ ባለሀብት የሚገኝበት ቤት ነውና በጣም ጥሩ የነበረ ቤት ነው። ጥሩ እድሎችም ነበሩኝ። ትዳር ራሱ በአት ነው በቃ ገጥመኝ ነበር። ጥያቄው ይጎርፋል በስማ እና ግን በቃ ያኔ እንዳልኩ ነው ልጄን ነው ማሳደግ የምፈልገው ብዬ ብዙ ጊዜ ጥሩ ነገር ላይ እውር ነው መሆነው። አይ ዶንት ኖ ዋይ የሆነ ወደ እኔ መጣ በረከቶች ላይ እውር ሆናለሁ። ካለፈ በኋላ ነው ለምንድን ነው ላለሁኝ ምን ሆኜ ነው እንዴ እንትናን ሆኜ ነው ማን ሆኜ ነው እንትናኮ እንደዚህ ለትዳር እንደዚህ የቀኝ ነበረው ምን ሆኜ ነው በኋላ ላይ ነው ኦኬ እና በቃ ነው ላለሁኝ ያኔ ልጄን በደንብ እያሳደግኩበት የነበረው ጊዜ ስለነበረ ከዛ ጆሲ መጣዛ። ግን በጣም ነው ተለያያችሁት ወይስ በፍቅር ተለያያችሁ ከልጅሽ አባት ጋር? አይ በቃ በሰላም ነው። ምንም ጸብ የለም። እኔ ጋር በቃ የምፈልገው አላማ ይሄን ልጅ ስለነበረ yes በቃ ምንም አይነት እኔ ጸብም ተጻልቼ አለከሰው ጋር ተነጋግሬ የማላቅም በህይወቴ እና እንዳልኩ በቃ የሰርጉ ነገር ካልሆነ በቃ እንደዚህ ነው መሆን ፈልገው ብዬ ወሰንኩበት ታይም ስለነበረ በእንደዛ ነው የነበረውና ከዛ ወደ ሁለተኛ ዙር ገባሽ? አላሰብኩትም። በቃ እኔ ልጄን እያሳደግኩኝ እየሰራው ልጄን ማሳደግ ነው የጀመርኩትና ስራም ጀመርኩኝ። እንዳልኩ በጣም ጥሩ የስራ እድሎች ነበሩ። ጥሩ ገንዘብ ማግኘበት ቤት ነበረና የሆነ ቀን ጆሲ መጣ ወደዛ ቤት። እንዴ እዚህ ነሽ እንዴ ምናምን በቃ አልተገናኘንም። እንዳልኩ ረጅም ዓመት ምን ያህል ጊዜ ነበር የቆያችሁት? ኦልሬዲ እኔ ልጄን እስከወልድ ምናምን ነው ትዝ አይለኝም። የተለያየንበት ጋፕ ራሱ ነበረና አትደዋወልንም አናውቅም የነበረው ያኔ። ተመልሶ ሲመጣ በቃ እውነት ለመናገር የሆነ የምታውቀው ሰውም ስለሆነ ያው በወቅቱ ምንም አይነት መጥፎ ስሜትም ስላልነበረኝ ከነዛ ሁላ እሱን የመረጥኩት። አልተደራደርኩም። ጥያቄ አልፈጠረብኝም። በወቅቱ ዝናውም ከፍ ብሎ ሊሆን ይችላል። ዝናው እንኳን ምንም ሳይኖር አይደለም አውቅ ምንም እኮ በቃ አንድ መሬት ላይ እኮ ተኝተን እናውቃለን። ሰው ድጋሚ ወደሱ እንድትቀርብ ያደረገሽ ነገር አለ ምንድን ነው? አብረን የነበርናቸው ጊዜዎች አልነበሩ? ጥሩ ጊዜ ስላሳለፋችሁ ከማታውቀው ሰው የምታውቀው ሰው ሲሆን
እንግዲህ ያው ወደው ነበር ይሆናል እንግዲህ አላውቅም። ሰው ሳያው እርግጠኝነት የለም በቃ ደስ ብሎ ሌሎቹን እኮ ሪጀክት እኮ በቃ ማድረጋቸው ኢቭን አንድ ከኔ ጋር መሰራ ነበረች እና በጣም ከተማው ታዋቂ ባለሀብት ነው። በጣም ይመላለስ ነበረ። አላውቅም አንዳንድ ጊዜ የወንዶች ባህሪ ወይ እምቢ ስትላቸው ይበረቱን አላውቅም ወደ እልህ ይመስለኛል እና ማን ስለሆነች ነው አይነት ነገር ነው እንጂ ያው ብዙ ማግኘት የሚችልበት እንትን አለ እና እየተመላለሰ በጣም ትዝ ይለኛል። ብዙ ፊት አልሰጠሁትም እና አንቺ ምንድን ነሽ ፋራ ነሽ እንዴ ምናምን ትለኛለች። አይደለም ፋራ ነው ቀልጠፋት ይብዳይ ነው አዎ በቃ ስታይ ምናምን ቀልጠፋ ነኝ ስራ ምናምን በቃ አለ። እዚህ ላይ ግን ድንዝ ነው የምለው የሆነ በህይወቴ ጥሩ ነገር ሲመጣ አይ ዶንት ኖ ፍዝዝ ላለው ይሄ እውር ሆናለሁ አይታዩኝም በቃ እነማን መሆናቸው እና አይ ቲንክ የፍቅር ሴት ነኝ ይሄ የእንትን ሴት አይደለሁም። ይሄ እንትን አለው ምናምን ብዬ በህይወቴ የሙድ ሴት አይደለሽ ይሄ የገንዘብ ማን አለው ምናምን ብዬ እንደዛ ቢሆን በጣም የከተማ ላይ ባለሀብት ሆን ነበር። የሚገጥመኝም በጣም ብዙ ነገር እድሎች ነበሩና ፍቅር ማስቀደም አይነት ሴት ነኝ። ሰው ካልወደድኩት እንዴት ነው ከሱ ጋር የምኖረው አይነት ነገር ነው ከሷ ጋር መስከራከር የነበረውና እንደዚህ ታያለሽ እንደምናምን ብላ ትቆጣኝ ነበረ። ከዛ ልክ ኢትዮጲያ ሲመጣ ግን የእውነት ልቤ ነው የሞላው። እንደምንወልድም ገብቶኝ ይሆን አላቅም። ልክ ሳየው ደነገጥኩኝ። እንዴ እሱም ደነገጥ። እንዴ ቤቢ እዚህ ነው እንዴ ያለሽ ደግሞ ይችልበታል ብታይ እንደዚህ ጥሩ ጥሩ ቃላቶች ቤቢ ነበር የሚልሽ ምን ቤቢ ብቻ ብዙ ናቸው በጣም ነው የሚችልበት። ይሄ ሌላ ላይ ማትሰማው ፍቅር ቃል የለም በጣም ነው የሚችለው። ሌላውም ላይም እንደዛ ብዙ አይነት ካራክተር ነው ያለውና አዎ ምናምን ተባባልን በቃ ተገናኛን ምናምን እንዳንድ ፍቅር ጀመርን። በጣም እንግዲህ አስበኸዋል ወይ ሌላ ሪሌሽንሺፕ ውስጥ ገብቶ ሊሆን ይችላል። እሱ ምንም ነገር እንዳልገባ በጣም ሲፈልገኝ እንደቆየ እኔ ካንቺ ጋር እንኳን መሆን ፈልገው አይነት ነገር የለምና በመገናኛት ደስ ብሎት ምናምን ነገር አይ እኔ ሌላ ልጅ ወልጃለሁኝ ግን አብዶ አይደለሁም እንዳልኩ በቃ እኔ ብቻዬን ነው መሆን ፈልገው ምናምን ቢገልጽ ነገርኩት። ከኔ አትወልጂም ነበር ምናምን በቃ ተቆጣኝ እንዴ ይሄ እግዚአብሔር ነው የሚሰጠው ልጅ አይደለሁም ምናምን ጀመርን አዲስ ልክ እንደጀመረን እውነት ነው ያን ሁሉ አመት ያልተሳካው ልጅ በቃ ብዙ ንጸለይ ነው ባንዴ በጣም ንጸለይ ነው ያኔ በቃ ልጅ ለሚፈልግ ስለነበር እኔም ስለምፈልግ በቃ ሆነ አቅም አልተሳካም ነበር ያኔና ልክ በኋላ ግን ሲመጣ ወደ ህይወቴ ወዲያው ሊሆነው ደነገጥኩኝ። እኔ አንድ አልተዘጋጀሁም፣ ሁለት ምንድነው እያደረግኩ ያለው ደነገጥኩ። በቃ በወቅቱ ስንት ዓመቷ ነበር ሴትሽ ያኔ? አንድ አመት ከምናምን ነው አንድ አመት ከአምስት ወር አንድ አመት ከአራት ወር ነበረ እና ደግሞ እርግጠኛ ሆንኩም በቃ ለልጄ ጥሩ አባት ነው የሚሆናት አይነት ነገር የለም። እንዳልኩ ጥሩ ነገር ነው ያሳየኝ ምንም አይነት መጥፎ ነገሮች አልነበሩም እና ሰው ደነገጥኩ። ግን በወቅቱ ስራዬንም ጥሩ ስራ ነበረ በጣም ጥሩ ገንዘብ ማገኝበት ቤት ነው እንዳልኩ በጣም ብዙ ቲፕ ነው ማገኘው በጣም ብዙ ወዳጅ ነበረ ኢቭን ከውጭ ሁላ በጣም ብዙ ወዳጆች ነበሩኝ እና አረገዝኩ ወዲያው። ከባል ጊዜ በፊት ግን ብዙ አስተዳዳሪዎች ደስ አይላቸው ነበር። እሱ ሲመጣ ዝም ብዬ ነው ወጣ ያለልብኝ ባህሪ ጀመርኩ። ቦርሳዬ ለማለት ዝም መጣው ካለ ቅናት ነው ወይስ ስራ አልሰራችሁ? ወጥቶ ሄዳለሁኝ በቃ ማለት እንደዚህ አይነት ባህሪ አልነበረኝም። ስራዬን በደንብ ነው የምሰራው በሰዓቴና ልክ ከሱ ጋር ኮንኩ በኋላ ግን ይመጣል ድንገት እሱ እንደዚህ አይነት ነገር ይወዳል። ድንገት ነው ይለኛልና እወርዳለሁ በዛው እንላለን ከከተማ ምናምን እንወጣለንና እንደዚህ አይነት አልነበረም ስራዬ ላይ ከወደዱ እንደዚህ ነው yes በቃ ይመጣል ኦሬንጅ ይለኛል እወርዳለሁ እሄዳለሁ በዛው በቃ ቦርሳ ያለ ስራ ያለ ምናምን አስበዋል። ይሄ ከኔ አይጠበቅም ከቤቱ ከማደርገው ከነበረው ከሚጠብቁኝ እነሱም እንደዛ ነገር አይታሰብምና ሴቷ ያሰሬ በጣም ጥሩ ነችና ለጓደኛም እንደ እህትም ነበረች። ሶሲ ደሃንዲ ያለችኝ ኤርትራዊት ነች። አይ ሶሪ በግልጽ ነው የምናወራው። አይ እንደዚህ አይነት ነገር ስለጀመርኩ ነው ያ የሆነ ነገር አይቼብሻለሁ። ምክንያቱም በጣም ከዛ በፊት ምንም ታውቃለች ብዙዎች እንደሚያደርጉና አላረኩትም ነበርና አው እንደዚህ አይነት ነገር ውስጥ ገብቻለሁ አልኳት ነው ሲሆን ግን እንትን ሆኜ ያለችኝ ቤቢ ጀስት በቃ ልብሽን በጣም ትራታርኪው ያሳለችኝ እሺ ምናምን አልኳት። አልቆየም ወደ አረገዝኩኝ እንደገና በፍዘዝ ጀመርኩኝ ስራዬ ላይ ምናምን ነቀችብኝ። ሳቶሲ አረጋሽ አለችኝ። አዎ አልኳት። በጣም ተናደዱ በቁርጡ በጣም እኮ ማደግ የምትችይበት ነበረ በጣም ብዙ እድል የነበረሽ ሴት ነሽ መስራት የምትችይበት ጊዜ ነው ደግሞ ጎበዝ ነሽ በጣም ብዙ ተግባቢ ነሽ እኛ ብዙ ሰው ስላንቺ ነው የሚያወራልን ከስተመር አንቺ ከሌለሽ እንኳን መምጣት እንኳን ማይፈልግ አይነት ነገር ነውና መስራት የምትችይበት ታይም ነበረ። በቃ እግዚአብሔር ነው
ጥሩ ሰው ነው ደግሞ በወቅቱ እና ምንም ሰጋበትም አይደለም አልኳቸው። እንዳልኩ እስከ 4 ወር ሰራሁኝ ላይ ይመጣል፣ በጣም ያየኛል፣ በጣም ነው ደስ ያለው። ልክ እርጉዝ መሆኔን ሳቅ የ2 ሳምንት አይደል የሚታወቀው ቼክ ስታረግ ቼክ አደረግኩኝና ወረቀቱ ይሰጥህ የለ ከሱ ጋር አበባ ጋር አድርጌ ቢሮ ላኩለት። እንደዚህ በጣም ነው የምወደው ይሄ ሮማንቲክ ነገሮች ደስ ይሉኛልና እሱም ስለሚወድ አበባ አድርጌ እንትኑ ላኩለት። ደስ ብሎኛል እንኳን ደስ ያለ ነው። yes መጀመሪያ ግን መጥቶ ምናምን ነግሬው በቃ እስኪ ማርያምን በይ በጣም 80 ጊዜ ነው ትዝ ይለኛል ማርያምን በይ ያለኛው አላምንም። ያ ማርያምን በጣም እንደዚህ ተከስቷል ነው ስለ በቃ ደስ አለው ምናምን ጎዝ የብዙ አመት ፍላጎት የነበረውና እኔም በወቅቱ እርጉዝ ሆኜ ምን አይነት እርጉዝ እንደመሆን አስባታል። በቅንጥት ያለች እርጉዝ ምናምን ነው የምትለው። አው ይሄ ነው ትሪትመንቱ ነው ማወራህ። በቃ ይሄ እርግዝህ ያለው ትሪትመንቶች በቃ ይሄ በጣም የሚፈልገው ሰው ሲሳካለት እንዴት ነው የሚሆነው? እንዴት ነው ሊያቀብጥህ የሚችለው? እንዴት ነው ትሪት ሊያደርግህ የሚችለው? እና እሱ ነው የነበረው ማስበው ምን አይነት እርጉዝ እንደመሆን ነበረ ማስበው የነበረውና መጣ ደስ አለው ምናምን የሆነ ቦታም ሄድን አሰላቤት አረግ ነው። ጄቤቢ ነበረ ወቅቱ በጣም ወደው ጓደኛው ነው ጄቤቢ እሱም ነበረ። አብረን ቆየን አንድ ቦታ ወሰዱኝ ከሳንች ትዘለኝ ቤቱም እንደሆነ አብረን ሰለብሬት አረግን። በጣም ደስተኛ ነበረ በወቅቱ። እኔም ደስ ይለኛል ማቀው ሰው ነው ምን ሰው 4 ወሬ ላይ ደረሰ ስራ ቦታ። ሆዴ ደግሞ በጣም ቶሎ ተለቀ። ቤቢ አይ ዶንት ኖ ማማ ምንም እስከዚህኛው አይታወቅም ነበር። ልክ ቤቢ ሲሆን አይ ዶንት ኖ ሁለተኛ ሲሆን ይተልቃል መሰለኝ ማስታወቅ ጀመረ። እኔ እስከ ተወሰነ ወር ለመስራት ነበር ፍላጎቴ ቢኮዝ በጣም ወደው ስራ ነው ምቹ ነው ደግሞ 12 ሰዓት ገብተህ 4 ሰዓት ምናምን ተወጣው ትንሽ ሰዓት ነች ከልጄ ጋር ሙሉ ቀን ነው ሙሉ ምናምን ተመችቶኝ ነበረ። ሶ መተው አልፈለኩም ስራዬን ግን ሆዴ ተለቀ ወዲያው ግዝና አስታወቀ። አዎ እንደ ድሮም ሂጫማ ነው የምናደርገው የራሱ የሆነ ፕሮቶኮል አለ አይደለም ስትሆን ደግሞ እኔ በጣም ፈጣን ነኝ ቼክ አደርጋለሁ ምናምን እንዲህ ምለው ነገር ቀረ በቃ ያሳጋኛል። early ሰዓት ምናምን ቶሎ ይረኛል ምናምን ነገር እንትኖች ይቀየራሉ ምልክቶች እና እንቅልፍ ምናምን ይመጣል ቶሎ ሆርሞን መዘበራረቅ ይሆናል እና እስከ 4 ወር ሰራሁኝ። እሱም በጣም ደስተኛ ስለነበረ ያየኛል ምናምን ስራዬን አቆምኩኝ ቤት ሆንኩ። እዛ 5 ወር ላይ መደወል አቆመ። ስልኩም ተቀየረ ጠፋ። ለምን? በቃ ታሪኩ አሁን ከባዱ ታሪክ ከዚህ ነው የሚጀምረው። ከ5 ወር ጀምሮ ነው ያለው ህመሙ። እስከ 5 ወር ጥሩ የነበረ ዜና ነበረውና 5 ወር ላይ ክለብ መስራትሽ ለምሳሌበት ቦታ ምቾት አልሰጠው ይሆን? ክለብ አይደለም ሬስቶራንት ነው። ሬስቶራንት ነው የነበረው እንዳልኩ ተወሰነች ሰዓት ነው የምሰራው። እስከ 4 ሰዓት ነው የምሰራው። ከዛ ቤት ነው የምገባው። ምንም የሚያገናኝ ነገር የለውም። አቁሚም እኮ አላለኝም ማለት ነገር ነው አላለኝም። በቃ አላለኝም። በራሴ ሰዓት ነው ያቆምኩት። ምክንያቱም አሳወቀ ሆዴ መስራትም አልቻልኩም። ለኔ እኮ ነው የተጎዳሁት ስራ ማቆሜ። እዛ እንዳልኩ ብዙ ገንዘብ ነው ማጣው። አቁሚም አላለኝም። ግን የመጣች ይካርገኛል ያየኛል ምናምን ጥሩ አይነት እንትን የነበረው 5 ወር ላይ ጠፋ። እኔ በጣም ቢዚ የነበረበት ታይም ያን ይሄ ቲቪ ሾው በጣም የገነነበት ታይም ነው ያኔ። የዳታ ስራዎች መስራቱ ጊዜ መጥበብ ቀረጻም አለ በየወቅቱ። እውነት ለመናገር ጊዜ አጥቶ በቃ ቢዚ ሆኖ ነው ብዬ ነው ያሰብኩት። ማለት በቃ ይሄ ቶሎ አለመደወሉ ምናምን በቃ ይሄ እንደዚህ ነገር አለብኝ ያስተካክላለሁ ሁሌ እንደዚህ ባይመቸው ነው እንደዛ ነው ልታል የምችለው። ቢኮዝ እስከ 5 ወሬ ማቀው ጆሲ ያንን ነው ያድሮን ጆሲ ነው ማቀውና ይቀየርብኛል ብዬ አላስብም። እንግዲህ እንዴት ልበልህ በጸሎት የመጣ ነገር ነውና በምን ሂሳብ ሊቀየር ይችላል? ደወል ቴክስት አደረኩኝ አይመለስም። እኔ በማውቀው ቁጥሮችና ግራ ገባኝ። ደራስ ነው ወይ አይነት ጤንነቱም ለማወቅ ቢሮ ሄድኩኝ። ያኔ ርቼ አካባቢ ነበረ ቢሮአቸው ትዝ ይለኛል። ሄድኩኝ። ፌቨን የምትባል ልጅ አስታውሳለሁ ያገኘው ጸሐፊቱን አላውቅም። በጆሲ ያለ የለም ዱባይ ነው ውጪ ነው አለችኝ። እሺ ፕሊዝ ሲመጣ እቺን መልእክት ስጭልኝ ብዬ የሆነ ጻፍ አድርጌ ያስቀመጥኩኝ እሷ ጋር ተመልሼ መጣሁኝና በወቅቱ ዲጄ ቤቢን በጣም ወዳጅ ስለነበረ የሱም የመጀመሪያ ወንድም ነው የሁለታችንም እና በቃ ቤባንም ላውራው ላግኘው በዛው የደወልኩለት ቤባዬን ሄሎ ቤባ የት ነው ያለኸው
ቢሮ መጥቼ እኮ አንተም የለህም። ያኔ ደግሞ ከሱ ጋር ኃይለኛ ጸብ ውስጥ ገብተው የተለያዩበት ታይም ነው። ወይ ሶስዬ ይቅርታ እኔም አልደወልኩልሽም እኮ እቻለሁ ከዛ እንዲህ ነገር ገጥሞን ተለያይተናል አልተናል ነው እና ደነገጥኩኝ። እውነት እኔን እስክደውኛው ስታካረኩ ባይደው ይዛዝ ቢኮዝ ይሄ ቤባ ማለት ወቅቱ በቃ ወንድም ነው። ይጣላሉ ብለህ የማትገምተው ነገር የለም። ብዙ ስራዎችን ይሰራለት ሰው ስለነበረ በሰዎች መሀል ግን በቃ ይሄን ጣላን ሲለኝ ደነገጥኩኝ። ምን ሆኖ ነው ብዬ ማሳብ ጀመርኩኝና ደነግጬ ተገናኘን ከቤባ ጋር። ያኔ ቤባ ጠፍቷል ሲደና ነው ምንድን ነው የሆነው ምናምን አልኩት። በቃ ከኔ ጋር ስለማንገናኝ ሌላ ጓደኞች አሉት አሁን አዲስ የያዛቸው ጓደኞች ከሱ ጋር ላገናኝሽ አለኝ። ደወለለት አንድ አኬም የሚባል ጓደኛ አለው። ደወለ ያ ነግሮኛል ሲለኝ ደስ አለኝ። በቃ አትሊስት ትረጋጋለህ ከነገረው አይ በቃ ከነገረው ችግር የለውም ብዬ ተረጋጋሁኝ። እና እንዳገኘው ፈልጋለሁ አግኝቼው አላውቅም እና በቃ ሲመጣ አሁን ኮቪድ ሲመጣ እንገናኛለን አለኝ። እሺ ብዬ ሄድኩኝ። ሚኪ ሞባይልም ነበር ወቅቱ መጣ። በቃ 5 ወሬ ከምናምን ኦልሞስት እየሆነ ነው። ሄድኩኝ ቀጠሩኝ። ቦሌ ነበር የቀጠረኝ። ቦሌ መድኃኒዓለም ነው የቀጠረኝ። ትዝ ይለኛል 2 ሰዓት ተኩል ከምሽቱ ነው የቀጠረኝ። እውነት ለመናገር ወደ እኔ ሲጠጉ እርጉዝ ነኝ በወቅቱ እና አይተውኛል ምን ያክል እንትን እንደሆነ። ኦኬ ለኔ ጉዳይ አይደለ ላይው አይደለ እኔ እመጣለሁ ብዬ 2 ሰዓት ላይ እርሊ ደረስኩኝ። የቀጠሩኝ ቦታ ላይ መጣ። 2 ሰዓት ተኩል ላይ ሶስታችን እኔ ሚኪና እሱ ሆነን ከኋላ ቁጭ ብለን ቀጥታ ወደ ቦሌ መድኃኒዓለም ቸርች ነው የገባነው። አይ በቃ ይቅርታ ሊለኝ ነው ማለት ነው ብዬ ቃል ንስሐ ሊገባ ይሆናል ሊጠፋበት ነው የምታስበው። ወደ ቸርች ገባ። ጥሩ ነገር ነው የምጠብቀው። ከዛ ቸርች ገባን። አወራ ጀምሪ ሲሉኝ ይሄ ምን ጅምር ነው አልኩኝ። ማለት ይሄ የጸብ አይነት ነገር ሆነብኝ። ምንድን ነው የሚጀምረው? ደህና ነህ ግን ምናምን ብዬ ቼክ ማድረግ ጀመርኩኝ። ማለት ምንድን ነው የጠፋኸው አይነት ነገር የለም። ለካ በቃ የሆነ በፕላን ነው የጠፋበት ኬዝ እና አኩርፈዋል ምናምን። ምንድን ነው የሆንከው አልኩት። አይ እንዴት ለነሱ ትናገራለሽ አይነት ነገር እንዴ ጓደኞች ናቸው ጠፍተህብኛል፣ ጤንነትህን ቼክ ለማድረግ ነው። ምን ሆንክ ብዬ ከነሱ ጋር ማውራት ምንድን ነው ጥፋቱ? እና እነሱ ማወቃቸው ደብሮታል። ይሄ ነው ሪዝና አልኩት። አልተዋጠለኝም ወቅቱ። እና ብሎ ብቻ በቃ ፊቱ ላይ የመካድ አይነት ነገር የለም። የዛ አይነት ስሜት ነው ያየሁበት እና በጣም ነው ደነገጥኩት። እስኪ ፊትህን ዙር አልኩት። መኪና ጋቢና ነበረ። እያየኸኝ አውራኝ አልኩት። በቃ የተናገራቸው ንግግሮች እስቲል ከውስጤ አይወጡም። እንደው ከዛ በፊት ከምትሰሪበት ለምሳሌ እሱ ከሚመጣበት ቦታ ጋር በተገናኘ እንደዛ አይነት እሳቤ ኖሮት ቢሆን ከሌላ ሰው እርግዛ ሊሆን ይችላል። እንደዛ አይነት እሳቤዎች በፍጹም በጣም ነው የሚያቀኝ። ማንን ትቼ እሱ ጋር እንደመረጥኩኝ ያውቃል። ማለት በወቅቱ ምንም የሌለው ሰው ከማውቃቸው እሱ አንድ ነው። እንዳልኩ በጣም ባለሀብቶች የሚመጡበት ቤት ነው። በጥቅም በምናምን ቢሆን በምንም በውበትም በግሬስም በሀብትም እሱን ከሚበልጡ ሰዎች ጋር ነው የምውለው እና እሱን ትቼ እሱ ጋር እንደሆንኩኝ በደንብ ያውቃል። ላደርገውም እንደማልችል ያገኛል። ከድሮም ጀምሮ ያውቃል እና ቢሆን ኑሮ ይለኝ ነበረ። አይደለም ግልጽ የሆነ ነገር አልነበረም እና ከዛ በኋላ ተነጋገርን። መናገር የማልፈልጋቸው ነገሮች አሁን ስቲል ከውስጥ የማይወጡ ቃላቶች ተናገረ። በወቅቱ አንድ ጠበቃም ነበረው ከጎኑ። በኋላ ነው ጠበቃም ሆነ ያወቅኩት። ተለቅ ያለ ሰው ነበር በወቅቱ እሱም ነበረ እና በጣም ደስ የሚል ሰው ነው። ባይዘወይ ስለሱም ወደ በኋላ አነሳለሁ። ወይም በጥብቅናው ለኔ ነበር ጥብቅናው። ይሄ ከእርግዝና ጀምሮ ስለሚያውቅ ነበረ ነገሮችን አወራን። የዛን ቀን በቃ አንድ ቃል ነው የተናገርኩት። አሁን ስራ ወጥቻለሁ አልኩኝ። ሬድም አልነበርኩም። ይሄ እንደዚህ ያደርጋል ብለህም ስለማታስብ ዝግጁም አትሆንማ። አሁን ስራዬንም አቁሜያለሁኝ፣ ቤት ነው ያለሁት። ግን አንድ ነገር ልንገርህ አልኩት። በቃ እግዚአብሔር የስራህን ይስጥህ ብዬ ወረድኩኝ ከመኪና። እናድርስሽ እንኳን አላለኝም። እዛ ጋር የተቃጠልንበት ቦታ 4 ሰዓት ከሩብ ሆኗል ትዝ ይለኛል። እዛ ወርዶ እኛ ሄዱት። ከዛ በኋላ ነው ቤት የገባሁት። ሰው ከአንድ ወር በኋላ አንድ ስልክ ከውጭ ተደወለልኝ። 6 ወር ገባ ማለት ነው። እና እኔ በምንድን ነው የተስማማው? በቃ ከወለድሽ በኋላ ነው
ማውራት እንፈልገው አይነት ነገር የለም። እስከ ወልደው ኃላፊነት ላለመውሰድ ነው፣ ጥያቄ የለውም። እውነት አብሮህ ለነበረ ሰው እንደው ብጠረጥረው እንኳን አብሮህ ነው መሆን ያለበት ያስባለሁ። አይሮን ነው እሱን ነው ማወራ አላቅም። ምክንያቱም ይሄ ያለኝ ነገር የለም። ጠርጥሬሻለሁ ቢለኝም ደስ ይለኛል፣ ወይ የሆነ ነገር ሪዝን ቢያነሳ ደስ ይለኛል። በቃ ድፍን ያለ ነገር ነው የነበረው፣ ምክንያት የለውም። እና ምንድነው ምክንያት ለማለት እኮ ነው ያገኘሁት የጠፋበት ምክንያት። እና ምንም ምክንያት የለም። በቃ የሆነ ፕላን ያደረገው አለ እንደገባኝ አሁን በኋላ ሳስበው ፕላን አድርጓል። በቃ ከዛ በኋላ ከአንድ ወር በኋላ ከውጭ ስልክ ተደወለልኝ። አንድ ሴት ደወለችልኝ። ቬሮኒካ የምትባል ሴት ነችና በጣም ይቅርታ የሚል ስልክ ነው የነበረው በወቅቱና ግራ ገባኝ። ምንድነው ምናምን ስላት አላወቅኩም ነበር አንቺ እርጉዝ መሆንሽን እና አሁን ከትመለስ ከሱ ጋር እንደምትጋባ አይነት አወራኘች። እና በጣም ደነገጥኩኝ። ይሄ ነው ሪዝኑ ማለት ነው። ኦኬ በቃ ሌላ ረሽ ውስጥ ገብቷል ማለት ነው። ሌላ ፕላን ውስጥ ነውና ግራ ገባኝ። ኦኬ ከአንቺ ጋር እንጋባለን አብረን እንቆያለን የሚል ስምምነት ነበራችሁ? አዎ። ከዛ ደወለችልኝ፣ አወራችልኝ። በጣም በተሰበረ ስሜት ነው ያወራችኝ። በጣም ይቅርታ አድርግልኝ፣ አላወቅኩም፣ እከሌ ነው የነገረኝ የሱ ጓደኛ እና በጣም ይቅርታ አድርግልኝ። አንድ ቃል ነው ያልኳት። በእውነት ያው ይሄንን ኢንተርቪው ታያለሽ ብዬ ገምታለሁኝ። አንድ ነገር ልንገርሽ፣ በቃ እኔና እሱ ኦልሬዲ ከዚህ በኋላ አይሆንም፣ አግቢው አልኳት። ተጋቡ። የእውነት ነው የማወራ። ምክንያቱም የሆነ አነጋገሯን ወደድኳት። በቃ ደስ የምትል ሶሪ ማለቷ በራሱ በቃ ልጄን ከወለድኩ በኋላ አንድ ነገር እንኳን በሆን እናት መሆን የምችል ነች ብዬ የገመትኩኝ በወቅቱ። እና ፕሊዝ በቃ ከኔ የኔና እሱ ይሄ ነገር መሆን ምንም ስለማያመጣ እንዳወራንም አትንገሪው፣ ተጋቡ፣ በቃ አግቢው። ለአንድ ሴት ጋብቻ ተብሎ እንደ መቅረት አውቃለሁ ስሜቱ። እኔም እንዲህ ስለሆንኩ ነው እዚህ ድረስ የደረስኩት እና የጋብቻ መቅረት የዛ ውጤት ነኝና ሰው ምን አይነት ስሜት ስለማውቀው ፕሊዝ አግቢው አልኳት። ቬሎ መርጠሽ እነዚህ አሁን ስትመጪ ቀለበት ልታደርጉ ቤተሰቧን ተዋውቀዋልና እንደ የደረሰ ነገር ተጋቡ አልኳት። በፍጹም አለች። አንቺ እርጉዝ ሆነሽ ላንቺ ያልሆነ ነው ማለት ስናወራ እኔን የሚለኝን እሷን ኧረ ሌላም እንደዚህ ይለኛል ማለት ፍሬንድ ነው ማለት ይሄ የሚጠቀማቸው ቃላቶች ደስ በቃ ነውና አወራን ከሷ ጋር ምናምን እስከ ተወሰነ ጊዜ ነው የደወልኩት። ቼክ ታደርገኝ ነበረ ወለድሽ ወይ ምናምን እያለች እና በዛ አጋጣሚ በጣም አመሰግናለሁ። በጣም ጥሩ ሴት ነች። ሰው እንዲጋቡ አልኩኝ፣ አልፈለገችም። ያ ነገር ቀረና ይሄ ነበር ይመስለኛል ምክንያቱ። እንግዲህ እኔ እንደዛ እርጉዞኜ እንደዛ ሊያደርገው የሆነበት ምክንያት ይሄ ነው ብዬ እንድል አደረገኝ። ከዛ ወለድኩኝ። ያው በመሀል ያለፉት ነገሮችን በጣም ምንም ጥያቄ የለውም በብዙ መንገድ ነው ላልፍ የምችለው። ስራ ቁም ያለው ትንሽ ልጅ አለችኝ እና ከባድ ነው ግን አለፍኩት። ጠንካራ ነኝ እንዳልኩ ከልጅነቴ ጀምሮ ቻሌንጅ ያየሁት ሴት ስለሆንኩኝ ነገሮችን አልፋለሁኝ። አለፍኩ። ልክ ሽምግልና አልሞከራችሁም? ለምሳሌ አንቺ ጋር ያሉ ሰዎች ይኖራሉ፣ እሱ ጋር ያሉ ሰዎች ይኖራሉ። ኦልሬዲ እርግዝና ስለተፈጠረ የምትስማሙበት ነገሮች የሚቀሉበት ነገሮችን ለመፍጠር አልሞከራችሁም? አንቺ እንደዛ አልሞከረሽም? ለምሳሌ ጓደኞቹን ቤተሰቦቼ አያውቁም። ባይዘው እንዳልኩ ይሄ የመጣሁበት መንገድ እና የሆንኩት ልክ አይደለም ብዬ ስለማመን፣ ምክንያቱም አልጠብቅም በእንደዚህ መንገድ። በቃ እንዳልኩ መጽሐፍ ቅዱስ ነው ያደግኩት። አግብታ እግዚአብሔር እንደሚፈቅደው አይነት ነገር ነው የምጠብቀው። እኔም ሆናለሁ ብዬ ያሰብኩት እሱ ነበርና ያው በቃ በመሀል ላይፍ እንደዚህ ሲሆን እንደማፈር የለም እነሱንም እንደ አለማክበር አይነት ስሜት ስለሚሄድ የለ ከቤተሰብ ርቅ ያለው በቃ የለሁም ጭራሽ አላገኝም፣ አላወራም ምናምን ነገር ብቻዬን ነው የምጋፈጠው። የምትሄጂበትን የህይወት መንገድ ይነቅፉ ነበር ወይስ እነዚህ ነገሮች? ይነቅፉ አይደለም፣ ማን አሳይቷቸው ማን አሳውቋቸው ሲጀመር በቃ ጠፍቼ የለ እኔ ነኝ ኮንፊደንስ ያልተሰማኝ። በእነዚህ ስለማይጠብቁ ደስ አይላቸውም ነው። ቤተሰብን ስታከብር ሽምግልና ተልኮ አግብተህ ነው እንጂ የምታኮራቸው ደስ የሚላቸው የማንም ፋሚሊ ይሄ እንዲከሰት አይፈልጉም። እኔም ልክ አልሰራሁም ብዬ ስለማመን በወቅቱ የሚወራ ነገርም አይደለም በቃ ጥፋት ነው ብዬ ያሰብኩበት ታይም ስለነበረ እንዳልኩ በቃ ኮንፊደንስም አይኖርህም። ራሴ ነኝ የተጋፈጥኩት ያንን ታይም። ከዛ በኋላ ለወልድ ሆስፒታል ባይ ዘ ወይ
የመጀመሪያ ልጅ የማማዬ ልደቷ ቀን ነው አባ የተወለደው። ተመሳሳይ ነው ቀኑ? እዛም ቀን ነው ማወራህና ቀን ባሻ ምናምን ጋግረን ቡና ፍልተን ልደቷን እያከበረ ኦልሬዲ በቃ ይሄ ለምወልድበት ሳምንት ነው ብዬ የነበረው ነው። እና የዛኑ ቀን 6 ሰዓት ላይ ምጤ መጣ ያከበረን ቤት ውስጥ። ከዛ ቴክስት አደረኩለት፣ ደወልኩለት። ገንዘብ አልነበረኝም ሆስፒታል የሚሄድበትና አጆራ የሚባል ሆስፒታል አለ አጠገባችን፣ ሰሚት አካባቢ ነበረ የምኖረው ወቅቱ። ሄድኩኝ። በጣም ደፋር ነኝ በዚህ እና ምንም የለኝም። አንድ ጎረቤታችን አለ ታክሲ አለው እሱ እግዚአብሔር በጣም ሰዎችን ያስነሳልኝ ነበረ። በየአቅጣጫው ሰዎች በቃ ያስነሳልኛል። የሆነ ልክ ምጥሽ ሲመጣ ደውይልኝ ብሎኛል። ደወልኩለት፣ ሄድን። እሱ ጋር የተጠቀምኩት አጠቃቀም እንዳይጠይቁኝ ገንዘብ ስማ ገና ምጤ ኦልሬዲ መጥቷል፣ ግን ይሄ የሚታበድበት ታይም አይደለም። ይሄ የምትልበት አይደለም። ጀስት በቃ ይሄ ዋሽንት ምናምን ነው እሱ መጥቷል፣ ግን ኢንጆም ገና ነው። ይሄ በጣም እስከ 10 ኢንች ምናምን ነው። በጣም የሚታበድበት ስለማውቀው ነው። ኖርማል ነው። ጀስት በእግሬ መሄድ የምችልበት እንትን ነው። ግን ምን ተጠቀምኩኝ? በጣም ልክ በሩጋ ስደርስ የጮህኩ ገባሁ። እንዳይጠይቁኝ በሩጋ ቴክኒክ ተጠቀምኩኝ። በቃ በዚህ አጋጣሚዎችን ቴክኒክ በጣም ነው መወዳት ዋልኩ። በቃ አመመኝ ዋልኩ። እነሱም በቃ ተቀባብሎ ይሄ የሚገፋው አመቱ ምናምን። እኔ እኮ በእግሬ መግባት እችላለሁ፣ ግን በቃ በሩ ጋር ትጠይቃለህ ምናምን። ይሄ ያን ነገር ላለማድረግ አደረኩኝ። መጡ፣ ተባበሩ። በቃ ነርሶቹ ምናምን ነገር ኮተቱና መጡ ምናምን። ኦልሬዲ ሪጀክት አድርጎኛል። ምንም አይነት መልስ የለም። ሆስፒታል መውለጃ ምናምን ትጠይቃል፣ አልሰጣኝም። ገባሁ። ልክ ስገባ ጸጥ አልኩኝ ማለት ነው። መውለጃ ጋር አስገብተውኝ ምናምን አይዞሽ የእኔ ቆንጆ መጀመሪያሽ ነው በቃ ትሪት አደረጉኝ። ውይ በጣም በእውነት በጣም ጥሩ ዶክተሮች ነበሩ የገጠመኝና ከዛ እንደዛ እንትን ያለን አሳለፍኩኝ። በቃ የሚፈርምልሽ ሰው ገንዘብ ምናምን ሲሉ ደግሞ እላለሁ እንደገና አልሰማችሁም ነው ስለ ገንዘብ ካነሱብኝ ንጦ እላለሁ እንዳያነሱብኝ ማለት ነው። ልክ አንዷ ነች ሲለኛል ታነሳ የነበረች የሚፈርምልሽ ሰው አለ ገንዘብ እየመጡ ነው አልኩ። በቃ ማንም እኮ የለም እየመጡ ነው አልኩኝ። እዛ በቃ ሪል እንትን ውስጥ በጣ ሁለተኛው ምጡ በጣና በቃ እኔ ቢያወሩኝም አልሰማም። ገባሁኝ። እግዚአብሔር ይመስገን። በዚህ አጋጣሚ ለእኔ እግዚአብሔር እውነት ነው የምልህ ያላደረገልኝ ነገር የለም። ጤነኛ ልጅ መውለዴ በጣም በዛ ሰዓትም ምጥ አልነበረም እና ትንሽ ሰዓት ነች እና በብዙ መንገድ ነው እግዚአብሔር የረዳኝ። ሰው ቶሎ ወለድኩኝ። ኦልሞስት 1 ሰዓትም አልፈጀብኝም። ገባሁኝ፣ ወለድኩኝ። ማላውቀው ሰው በአጭር ጊዜ ያወቅኩት ሰው ነው በችግር የሚደርሰው። ማን ላይፍ በጣም ነው የሚገርመኝ። በጣም ብዙ የሆንኩለት ሰው ሆኖልኝ አቅም በጣም ነው የሚገርመኝ ይሄ ነገር። ያኔ በብዙ ነገሮች በነበሩኝ ሰዓት ያልዳርኩት ሰው አልነበረም፣ እኔ ያላረኩለት ሰው አልነበረም። እኔ ቤቴ ደግሼ መልስ ያልጠራሁት የለም። ብዙ ነገሮች የሉም። በቃ በችግር ማላገኛቸው ሰዎች እነዚህ አይነት ሰዎች ናቸው የሚገኙልኝ። ግን በቃ በቅርብ ጊዜ ያወቅኳቸው ማልጠብቃቸው ሰዎች ናቸው እና ደወልኩለት። በጣም በቅርብ የማውቀው ሰው ነው። ጊዜዎች አመት እንኳን የማይሞላ ሰው ነውና እየበረረ መጣ። ገንዘብ የለኝም እና አጆራ ነኝ አልኩት። ያጠያየቀ እየበረረ መጣ። በአጭር ደቂቃ ውስጥ ከፈለልኝ። ከዛ በኋላ ቤት ገባሁ። በቃ ራሴ የሆነ እንትኑ የለም ይሄ እንደ አራስ ምናምን አይደለሁም። ወለድኩ ዛሬ ነገ ብድግ እላለሁ። ራሴ ልጄን ይዤ ቤት ገባሁ። በቃ እንደዚህ። ከዛ በኋላ ሶፋ ላይ ነኝ። ይሄ የመታረስ እንትኑ ሲኖር አይደለ እንትን የሚለህ በቃ የሚያርስ ሰው ሲኖር የሆነ ነገር ተዘጋጀበት ነገር ሲኖር ነው ልተኛ የምችለው እና ተነስቼ በኔክስት ዴይ ሶፋ ላይ ነኝ ነው። በወቅቱ በጣም ብዙ ነገር ነው የምትሆነው። ያው ስለጻፍኩት አሁን መድገም አልፈልግም። ወደዛ ስሜትን መግባት ስለማልፈልግ በጣም ብዙ ነገር ሆነ። የአራሱ በግ የሚባል ነገር አላየሁም። ምንም አላውቀውም። በቃ የጥሜት ምናምን አላውቅም። በቃ ብድግ ብዬ ወደ ላይፌ ነው የገባሁትና ከዛም ጊዜ በኋላ ደወልኩለት ለጠበቃው። ወልጃለሁ አልኳቸው። ያው ዲኤንኤ ለማድረግ አይደል የፈለገው። በነጋታ የደወልኩት አንድ እልህም ያዘኝ፣ ሁለት ደግሞ እውነታም ስላልሆነ ይሄን በምክንያትም ስለነበረ ወልጃለሁና እሺ ያሁንማ ደም ነው ያለው ምንድነው ትዝ ይለኛል። የሆነ ምክንያት አረጉብኝ። እንደገና በወሩ በዚህ ውስጥ አንድም ሰው መጥቶ እንኳን አልጠየቀኝም። ማለት ምንም ነገር የለኝም። ስራ ወጥቻለሁ፣ ከቤተሰብ ርቄያለሁ። ምን አይነት አራስ ነው የምችለው? ማንም መጥቶ ጓደኞቹ እንኳን መጥቶ አልጠየቁኝም ነው። ያው ከጠበቃው ቀን ሞር ምደዋወለው እግዚአብሔር ይስጥስ በጣም ጥሩ ሰው ነው እውነት ለመናገር። በ6 ወሩ ላይ ዲኤንኤ ቦታ እንደተገኘ ደወለልኝና
ይመስለኛል በቃ ይሄ ስሙ ነው የተቸገርኩት እኔ። ይሄ ዝናው ጎርቶኛል በጣም። የሆነ ቦታ እንኳን እንዳደረግ ዝናው አለ። ኤኒ ቦታ ሄደው ሊያደርግ አይችልም። በጣም ወይ መኪና ውስጥ ሆኖ ምናምን ነገር ነው ሊሆን የሚችለው። ያ ስለሆነ በጣም ጎዳኝ። ግን ለኔ በወቅቱ እስከ 6 ወር ደስ ይለኛል። አንድ ጣሳ ወተት ሊፕተሚል የሚባል ወተት ነበር ለልጅ የሚገዛውና 260 ነች። 3 ቀን አትቆይም። 260 ብር ነው የሚገዛው። 3 ቀን አትቆይም። ቶሎ ነው የሚያልቀውና በጣም ስትረስ የነበረኝ ወተት ላይ ነው። በቃ ብዙ ነገሮችን ታድርጌ ወተት ላይ ነው። ሌላው ነገር ተው በቃ እኔ እንደምንም አልፈዋለሁ። ብዙ ቦታም አልሸጠውምና እሱ ታይም በጣም ነበር የከበደኝና አትሊስት ግዙ አይነት በቃ ነው ማለት ቢረዳኝ ይችላል። ከዛ በኋላ ዲኤንኤ የሚደረግበት ቦታ ተገኘ። ልጅ ማባነዛሽ ነው የተባልኩኝ። ሄድኩኝ። ዲኤንኤ የሚያደርገው ሰውዬ በጣም ለጋጣሚ የሀገሬ ልጅ ነው ሳየውና አንቺ ነሽ እንዴ ምናምን አለኝ። እዛው ተሳስመን አዎ ምናምን አልኩት። በጣም ደነገጠ። የሀገሬ ልጅ ነው ስሞን ይባላል። እንዳሁን ይሄ ምኑ ዲኤንኤ ይደረጋል ባባ ባይዘው ኮፒ ነው እሱ ነው የሚመስለው ቁርጥ ራሱን ነውና ያው በቃ ላለውነ ቃል እንትን ለማለት ነው እንጂ እሱም ያውቃል ልጅ መሆኑን ስም ሁላ አውጥቶለታል እርጉዞኝና ተደረገ። በቃ 100% ልጅ ነው ተረጋገጠ። እሺ አሁንስ ኃላፊነትን ያው ልጅህን የለም ጠፋ። ከዛ በኋላ አንድ አባት ኢቭን ክደው እንኳን ቢሆን በዲኤንኤ ተረጋግጦ አባት መሆንህን ካወቅ የመጀመሪያ የምታደርገው ልጅህን ማየት ነው አይደል? ኦኬ በቃ ይሄን ነው ማድረግ የምችለው። ተነጋግራችሁ አታውቁም? በኋላ አሁን እነዚህ ነገሮች ከተፈጠሩ በኋላ ምንድነው ችግሩ? በምንድነው የማገኘው? እሱን አላገኝም። ሲጀመር በሰዎች ነው የማገኘው። እሱ ትልቁ ችግር ሄዶ ፊት ለፊት አይገጥምህም ማለት አያወራም። ሰው ነው የሚልክብህ። አሁን በልጅ ጉዳይ ሰው ትልካለህ። አሁን ያጠበቃው እኮ መጀመሪያ ያደረገው እኮ እሱ እንዲከራከርለት ነው። ይሄ ክስ ሳይሆን ጀስት በቃ የሚደረገውን ይሄ የሚደረገው ምናምንም እሱን ቁጭ አደረገው የመጀመሪያው ለዛ ነው እሱ እንዲዝለት ያን ፓርት ማለት ነውና በተፈጥሮ አያወራም። የሆነ ኬዝ ሲገጥመው ሰው ነው የሚልከው፣ ራሱ አይጋፈጥም። ሰው ደግሞ እንደራሱ አይደለም። ህመምህ አይገባቸውም። እሱ የሚልካቸው ሰዎች ህመም አይገባቸውም። ምናልባት ነገሮቹን ፕራይቬት ነው እነዚህ ነገሮች እንዳይወጡ ስራው አለ በብዙ መልኩ የሚጎዳበት ከመሰለው ነገሮችን ፕራይቬት ወይም ሚስጥራዊ ማድረግ ፈልጎም ሊሆን ይችል ከሆነስ? ሚስጥራዊ ማድረግ እኮ እንደኔ የረዳው ሰው አለ እንዴ? በሚስጥር ከሆነ እዚህ ለኛል ያኔ እኮ በጣም የገነነበት ጊዜ ነው አይደለ? አሁን ብዙ የእርዳታ ስራዎችን ይሰራ ነበር። ለብዙ እናቶች ደርሷል። 3 መኪና የገዛበት ሆቴሎች የከፈተበት ነው። ከራሱ በዘለለም ለብዙዎች የደረሰበት ነው። እንደ ሀቅ ለመናገር ብዙ እናቶችን የረዳበት ነው። ብዙ እንባዎችን ያበሰበት ጊዜ ነው። እኔ ማብሬም ያለቀስኩበት ቲቪ ያየው ነው ሳለቅስ የነበረውና ደግሞ ይህን ስም ማለት አይፈልግም። እሱን ስም ግን እኔ ነኝ የጠበቅኩለት በወቅቱ። እኔ አሁን እንደሆነው ቦጣ እኮ ስሙም አይመጣም፣ ሀብትም አይኖረውም። ያው አሁን ደረስኩበት የሚላቸው ነገሮችም አይኖሩትም ነበረ። ያኔ ግን ምንድን ያሰብኩት እኔ ልጎዳ ኦልሬዲ የልጅ አባት አይደለም የሱ መኖር እኮ ለልጄ መኖር ማለት ነው። አሁን ኢንተርናሽናል ስኩል ከፍሎ የሚያስተምረው እኮ ያኔ ዝም ስላልኩ ነው። ገንዘብ አሁን የሚከፍልበት ገንዘብ በራሱ የኔ ዝምታ ነው። እኔ ነኝ ስኬቱን የሰጠሁት፣ እኔ ነኝ ዝናውን የሰጠሁት። ያኔ በወጣ ኖሮ ምንም ሰው ረዳ ሰው ከዳ አይነት ነገር ነው የሚሆነው። እዚህ ጋር የልጁን እናት ከርቶ እዚህ ጋር ደግሞ ማሄድ ነገር ሆነብኝ። በቃ ለራሴ መቀበል ያቃተኝ ታይም ነውና ድራማም ይመስለኛል ፊልምም ይመስለኛል በቃ እየተወንኩ ይሰማኛልና አይሄድም ታሪኩ። ሰው እየረዳ ሰው እየከዳ እዚህ ጋርና ግልብጥብጥ ነበር የሚለው ነገሩና ዝም አልኩት። የተራኩት እሱ ሰክሰስፉል እንዲሆን ነው የተጎዳሁት። ያን ታይም ያሳለፍኩት አራስ ሳልመስል አራስነት የወጣሁት የእሱ ስኬት እንዲኖር ፈልጌ ነው። ሰው ይሄን ላደረገችልህ ሴት ይሄ አልነበረም የሚገባት። እንደኔ ይሸፈንለት እንደኔ ስኬት የሚሰጠው ሰው አለ ብዬ አልገመትም። ሀብቱን የሰጠሁት ዝናውን የሰጠሁትና እንዳልኩት እኔም ከተደረገ በኋላ አብረሽ አሁን ለምሳሌ አብረሽ አልኖርሽም። ያው ልጅ ተረገዘ እንጂ አብራችሁ አልነበራችሁም። ያው ሚስጥሩን ስለደበቅሽ ነው እንግዲህ። አሁን እንደ ሚስትም ከሆነ እንደ ልጅነትም ከሆነ አይዞህ በርታ፣ ስራዎችን ሲሰራ መደገፍ እንግዲህ ያው ለሰክሰስ አበቃሁት ከሆነ ለዝናው እንዲመጣ አረኩት ከሆነ ያ እንደዛ ማድረግ ነው የሚመስለኝ እኔ። አሁን አንቺ ያው ሚስጥሩን መያዝሽ ነው እንደዛ እንዲበቃ አረኩ ማለት ነው። ከዚህ በላይ አለ እንዴ? ያኔ እኮ እችል ነበረ። 2 ደቂቃ አልፈጀብኝም ያንን ጽሁፍ ለመጻፍ፣ ያንን የ7 ዓመት ሚስጥር ለመናድ 2 ደቂቃ አልፈጀብኝም። ማለት ይቻላል ልፈልጌ ነው ያኔ ማድረግ እችላለሁኝ።
እንዲያውም ስሜት ውስጥ ሆኜ እንዲያውም ሁኔታ ውስጥ ሆኜ ለዛው ማድረግ ይቻል ነበር። ግን ያላረኩበት አለመቻል ሳይሆን እንዳልኩ ነገሮችን ለሱ ይለፍ በቃ ለልጄ ነው። የሱ ጥሩ መሆን ለልጄ ነው። የሱ በመኪና መኖር ለልጄ ነው። አሁን በመኪና ሲማር ደስ ነው የሚለኝ እሱም ስለምፈልግ ነው። እኔ የሰው የመጣል ፕላንም የለኝም። እንኳን የልጅ አባት የማንንም ውድቀት የምፈልግ ሰው አይደለሁም እንጂ ያኔ ያን ነገር ማለፍም አልችልም ነበረ። ያንን ማደርገው እኔ ይመቸኝ ነበር በወቅቱ ህመሞቹ እንደዚህ እንትን አይኖረኝም ነበር። ሶ ያንን ያደረኩበት ፖይንት እንዳልኩ ለዚህ ስለሆነ ነውና አለፈ ምናምን ልክ ከተረጋገጠ በኋላም ጠፋ። ምን አይነት ፕላን እንዳወጣ ታውቃለህ? ያኔ 5 ወር ላይ ሆኜ የተናገርኩት ቃል አለና እውነት ነው ማወራህ። አንድ ነገር ልንገርህ አልኩት። አሁን ፕላን ያወጣው ልክ ካደገ በኋላ መጥተህ ለመውሰድ ነው። ይሄ ነው ፕላን አልኩት። እንዴት ታውቂያለሽ? ይሄን ሐሳብ አለ ይሄን ነው አልኩት። እንዳልኩትም እሱን ነው የሆነው። በቃ አንዳንድ ጊዜ የዋሆች ስትሆን ጅል መሆን አይደለም። እንዲያውም አንዳንዴ በተንኮል ከመጣ እንደ የዋህ ይበልጥ የምታስበውን ሁላ ነው የሚያውቀው። ቀድሞ ነው የሚረዳውና ተረዳሁት። በቃ በተንኮል ስለመጣብኝ ተረዳሁት። እያንዳንዱ እቅዶችን አቅ ጀመር። በቃ ኔክስት አሁን እንዲህ ነው የሚያደርገው ፕላኖችን አቅ ጀመረ ነው ታይምና በቃ ይሄን ስለፈለክ ነው አልኩት። እንዳልኩትም ነው የሆነው። ልክ ብሎ ፋይናል ያደረገውና የሆነ የነበሩት ነገሮችን ኦልሬዲ አቃቸው ነበረ። ግን በምንድን ነው ተሳልፋቸው የነበርኩት ወደ ጥሩ ነገር ለመቀየር የሞከርኩት እሱ እንዳደረገው እውነት ለመናገር አይደለም መውሰድ አይደለም እንደዚህ አይነት ላይ መፍጠር አባትነህ ተብሎ እንኳን እንዲጠራ አደርገውም የነበረው ያደረገው ግዴታ ነው አባት ነው። አዎ ግን ያደረገው ነገር ያደረገው ነገር በቃ ይሄ አሁን እኔ ያደረኩት ከሱ ጋር በጣም ማገናኘት በደሎቹን ነው ማወራህና ማራቅ ነበር እንዲያውም የምታደርገውና እሱን አላደረኩም። እንዲያውም ሞር ነው ያገናኘኋቸው። ከዛም እንዲረዳሽ እንዲያግዝሽም ጠይቀሻል አይደለ? ኦፍኮርስ ልጁ እንዲያይ እፈልጋለሁኝ። ኦልሬዲ ሆኗላ። እኔ በአባቴ ፍቅር ነው ያደረኩት። በጣም የአባትን ፍቅር አውቃለሁኝ። የፈለገ ጠንካራ እናት ብትሆን አባትን መተካት አትችልም። እኔ ጎበዝ እናት ነኝ አውቀዋለሁ፣ ግን አባትን መተካት አልችልም። አባት ሌላ ነው። ሰው እሱ ሳቅ ስለማቅ የአባትነት ፍቅርን እንዲያጣልጅ አልፈልግም። በደሎችን ሁላ ትቻቸዋለሁ። እኔ ልጄ ከኔ ጋር ስለነበረ የልጄን አይን ባየ ቁጥር የእሱ አይን ነው ውስጥ የሚመጣው እና አችልም። ኦኬ ሰው ከዛ በኋላ በቃ የለም አያይም ማየትም እንትን አለ። ይሄ የሳፍር ይሄ ላይ ነው ውስጡ። ከዛ 1 አመት ከ4 ወር ላይ ወስጄ ቢሮ የሚያሳየው ለመጀመሪያ ጊዜ አየሁ። ከአንድ አመት ከ4 ወር 1 አመት ከ4 ወር ሆነው ባባ ቢሮ ወሰድኩት። የጓደኛው ቢሮ ነበረ ቦሌ ጋር አኬ ይባላል። እሱ ጋር ወስጄ ከዛ በኋላ እንደገና እየለመንኩ ነው ሳገናኘው የኖርኩት። በደንብ እንዲገናኙ አድርጊያቸዋለሁኝ አላራራቅኳቸውም። እና ከዛ በኋላ መቼ በጣም መጣ መሰለህ ይሄ 4 አመት ነው የለም 7 አመት መጠጊያው ላይ በጣም እየመጣ ጀመረ። በጣም እየተገናኘን ደስ ነው የሚለኝ የሚፈልገውም ነው እኔ ደስ ነው የሚለኝ እሱ ነው ፕላኔም። 4 አመት ምናምን 5 አመት ላይ በደንብ በቃ መገናኘት ጀመረ። ይወስደው ጀመረ። በቃ ደስ አለኝ። ይሄ ነው የነበረው። ወንድሜም ወደ አዳማ ድረስ ሄዶ ወሰድለት። በቃ እንደዚህ ስናደርግ ነው በቃ ይኖር ነው ለአመት በኋላ በቃ በደንብ መገናኘት ጀመረ። ጓደኞቹ ለምሳሌ ቅርብ የሱ የነበሩ ለአንቺ የሚቀርቡ የነበሩ መቼም ጓደኝነታችን የሚያውቁ ሰዎች ይኖራሉ አሉ። አሁን ጀቤቤ ጆሲ አሁን እንደዛ ያው በደግነት የሚታወቅ ነው፣ በብዙ መልካም ነገሮች የሚታወቅ ሰው ነውና ምንድነው ችግሩ በመካከላችን ያለው? ነግሯችሁ ያውቃሉ ወይ ብለሽ ጠይቀሽ ታውቂያለሽ? እንዳልኩ ጀቤቤን ነው የማውቀው። መጀመሪያም ከጅምሩ ያስተዋወቀኝ ጀቤቤን ነው። ሌሎቹ አዳዲሶች ናቸው። ታስባይ አዲስ መሆናቸው ጎርቶናል። የሱን ሳይድ ብቻ ነው የሚያዩት። አሁን ጀቤቤ በምንም ኬዝ ውስጥ አይገባም፣ ያውቃል። ያዕቆብዬም ያውቃል። የመጀመሪያዎቹ ሁለቱን ነው የማውቀው እኔ። ሌሎቹ አዲስ ናቸው። እዚህ ደረጃ እንድረስ ያደረጉት አሁን የመጡት ጓደኞች አዳዲሶች ናቸው። በቃ በሱች ሆነው ነው የሚያወሩ፣ ሳይድ አድርገው ነው የሚነግሩ። እና እንደዚህ ምናምን ይሉሃል። ደግሞ በጣም ያመኛል። አልነበሩም በወቅቱ። በምን ማስረጃ ነው አሁን እንደዛ ጓደኞቹ እንደዛ ያደርጋሉ ብለሽ ያልሽ አንቺ? የሚናገረው ቃላቶች አሁን ሲመጡ ስልካቸው እንደ አንቺ እንደዛ አታደርጊም እንደ ኢቭን ይሄ የሚሰጡህ እንትን በሱ ሳይድ ነው በቃ ሊያዳምጡ ሁሉ አይፈልጉም። እና ሰው እንደዚህ አይነት ሰው ጋር እንዴት ነው ሽምግልናስ የሚሆነው? ሽምግልና ማለት እኮ በሁለት ሳይድ ሆነህ ነው አይደለ? እሷንም ስማት የለም በቃ የሚያባቅስ ነው በቃ የሚበዛው። ያየሁት የነሱ እንትን እንደዚህ ኢቭን ሁላ አንዳንዶቹ እሱ ያለውንም ያመጡልኛል።
ገባህ እንደ ግራ የሚያጋባ አይነት ነገር ነው ይሄ ድሮ የሆነ ጓደኛት አታይባቸውም እና ሌሎቹ ግን ኦልሬዲ ልጄና ያዕቆባን ነው የማውቀው እነሱ ሞክረዋል በቃ አሁን ስለገባ በደንብ አድርጌ ብነግርህ በደንብ ነው የሚያውቀው ደስ የሚለውም በቃ አብረን ልጆችን እንድናሳድግ ደስ ይለዋል ጸብ ውስጥ እንዲገባ እንኳን አይፈልግም እንዲናገረኝ አይፈልግም ያውቃል ስለመጀመሪያው እና እሱ ደግሞ ምን ይበላው ብቻውን ትንሽ የዶክተር ችግር ምንድነው እኔ ልክ ነኝ የሚል ስሜት አለውና ሳይነግሩት ቀርቶም አይደለም ይነግሩታል ግን በቃ እኔ ትክክል ነኝ የሚል ስምና አይነት ተቀርጭ ኢጎ እሷ ትንሽ ትጎዳዋለች ሁሌ ይሄ እስቲ ላዳምጣችሁ እስቲ ነገሮችን እንደዚህ እና አይልም ልክ ነኝ ብሎ ያስባል ሁሉ ጊዜ እሱ ይመስለኛል ወደዚህ የሚያደርሰው እንግዲህ እሱን ካልሽ ደግሞ አንቺ ለምሳሌ ሰራኋቸው የምታያቸው ስህተቶች የሉም በወቅቱ ወደ አንድ ወገን ወደ እሱ ብቻ እንዳይሄድ ነገሩ ደስ ይለኛል እውነት እኔ ሰራሁት ቢነግረኝ ደስ ይለኛል ለመናገር ታሜ ማለት የእሱን ነገር ከመሸፈን ልጄን አምጥቼ ከሱ ጋር በጣም ማቀራረብ ከመፈለግ እንዲያደርግኛል ብዬ እንኳን መናገር እንኳን ማልችል ሴት ነኝ ያለ በወቅቱ በቃ ርስት ነው ያለኩት ልጄን ከወለድኩ ጀምሮ በቃ እንዳልኩ አይን ውስጥ ልጄ ነው እሱስ ነው የሚታየኝና ምንም እንደዛ በሆነ አለማሳየቱ ላይ ነው የሚገባው ካልኩ አይደለም አባቱን ካለጅ ኢማም ብላክፑሽ ማድረግ ሳይሆን ማራቅ ነው በቃ የነበረብኝና እንደውም ግራ የሚገባኝ አሁን እንደዛ ነው ምንድነው የኔ ጥፋት ላለው በጣም ብዙ ጊዜ ራሴን ጠይቄያለሁ መልስ ያጣሁበት ጥያቄ ነው ምናልባት እሱ ጋር ነው ይችላል የኔ ጥፋት ምን እንዲህ ብታረገኝ ነው የሚል አይነት ነገር ቢኖር በጣም ደስ የሚለኝ ቢነግረኝና ባቃው ይቅርታ ምለው ይችላልሆኝ ካለ ነው ማውራት ተገናኝታችሁ የተናገራችሁበት ጊዜም የለ ከዛ በኋላ ባባ 7 አመት እስኪሞላ ድረስ 3 ነው የተገናኘ ነው የሚገርም ነገር የለም በቃ በእነዚህ በስራ አስፈጻሚ ነው በቃ ይመጣል አንዱ ሲጣላው ደግሞ አዲስ ይመጣል በቃ አዲስ ነው ናቸው የሚመጡትና እንዳልኩ በእነዚህ ደግሞ አይሆንም እዚህ ጋር ሲሪየስ ሆነ ልጅ ነን አይደለ በቃ ቁጭ ብለህ ማውራት አለብህ አያወራ አይጋፈጥም ቢጋፈጥ ባይዛው እዚህ ማንደርስም ነበር የሆነ ጥፋቱን በመሃል ያጭል ነበር እኔም ጥፋቴን አቅ ነበር ሶሪም ትባባላለህ እኮ እሱ ይነግራል አንቺ ምን ስለሆንሽ ነው አንተ እኮ ምን ስለሆንክ ትባባላለህ ሰው ነገሮችን ወደ ማብረድ ወደ ሌላ ነገሮች ነው የምትሄደውና ይሄ በመሃል እነሱ የጓደኞቹ ብዛት የሚላከው ብዛትም ነው የሚያባብሰው አላቀም እንግዲህ በመካከል ያለው ክፍተቶች ናቸው ሞር ይሄን ነገር ሊፈጥ የሚችሉትና በጣም በብዙ ቻሌንጅ ነው 7 አመት ሲባል ከባድ ነው ለኔ የነበረው እንግዲህ እንዳልከው ምንም አይነት ደግነት ሳይኖርህ በተቃራኒው እንዲያውም የልጅ እናትህን የምታስለቅስ ሰው ሆነህ ደግ ነኝ ብሎ ካሳመነ ህዝብ ኢትዮጵያ ህዝብ ነው እንግዲህ ከሱ ጋር ነው እንግዲህ የተከራከርኩ ያለሁት እና ከባድ ነው ይሄ የሚያሳምነው ፓርት በጣም ይችልበታል ኦኬ ይሄ እሱ ስራው ነው አሁን እሱ መንካት እሱ ስራ ነው የለብን አሁን እሱ ለምሳሌ አሁን ካንቺ ጋር ያለው ነገር ስፔሻል ኬዝ ነው የተጋጫችሁበት ነገር ይኖር ይችላል የተካፋፋችሁበት ነገር ይኖር ይችላል ግን ከዛ ቢዮንድ የሰራቸው ስራዎች መልካም ስራዎቹ እነዛ ነገሮች ያው እሱ ጋር የሚቀመጡ በበጎነት የሚቀመጡ ናቸው ካንቺ ጋር ስለተጋጨ ወይም ስላልተስማማ ያው ደግነት የለውም እንል አንችልም አይ ቅድም ጠየቀኝ ነው የሚታወቀው በደግነቱ ስላልከኝ ነው እኔም በደግነቱ ነው የማውቀውና ግን ይሄ በኋላ ላይ ለነሱ የማሳመን ፓርት ነገር ስለፈለኩ ነው እነሱ አምነው የመጡት የሱን ፓርት ብቻ ነው ገባህ የኔን ማዳመጥም አይፈልጉም ለኔ በጣም የሚከብደኝ የነበረው ጊዜ ያኔ ነው በቃ እንደዚህ ነው የኔ ስናገር ኃይለኛ ነች የሚል ነገር ይወጣል በመሃልና ትልቁ ከባድ የነበረው የሚያግባባ ነገርም አልነበረም ሰዎች በመሃል በጣም ጣልቃ ይገቡ ነበር እንደዚህ በለው እንደዚህ በላት ነው የኖር ነውና እንዳልከው ግን በጣም ማወቅ ፈልገው ነገር ምን እናደረኩት በቃ ምንድን ነው ያደረኩት ለራሴ መልስ ስለምፈልግ ነው ማረፍ ፈልጋለሁና ያደረኩት ነገር ምንድነው ብዬ እስክጨነቅ ድረስ ነው ያንኩት እንዳልኩ በዛ በጣም ነው ውስጥ አለፈ ነገሮች ሆኑ ወደ ክስ ፋይናል ገባ